ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ፕሮባቢሊቲ። ዛሬ ፐርሚዩቴሽንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፐርሚዩቴሽንስ ፐርሚዩቴሽንን በደንብ ለማየት ፋክቶሪያልን ማወቅ አስፈላጊ ነው። ስለዚህ ከፋክቶሪያል እንጀምር። አክቲቪቲ 8.2 What knowledge do you have about factorial of a number? እስኪ የምታውቁ ከሆነ አስታውሱ ይሄንን ማለት ነው። ከዛ በተረፈ ወደዚህ ልግባኔ ፋክቶሪያል በዚህ ነው የምናሳየው። ለምሳሌ 3 ቢሆን እዚህ ጋር 3ን እናመጣለን 3 ፋክቶሪያል ይባላል ይሄ። ኦር 7 ፋክቶሪያልም ከሆነ በዚህ ነው የምናሳየው ማለት ነው። 0 ፋክቶሪያል እኩል ነው 1 ፋክቶሪያል እኩል ነው 1። ይሄንን አስታውሱ። 0 ፋክቶሪያል 1 ፋክቶሪያል ሁለቱም 1 ነው ቫልዩአቸው ማለት ነው። ሌላ ተመልከቱ። ኤን ፋክቶሪያል ማለት ምን ማለት ነው? ኤን ሲባዛ ከኤን ላይ 1 እንቀንሳለን ኤን -1 ሲባዛ አሁንም ከኤን ላይ 1 እንቀንሳለን ኤን -2 ሲባዛ እያልን እስከ ስንት ማለት ነው? እስከ 1 ማለት ነው። እስከ 1 ወርዝች ጋር በዚህ መልኩ ማሳየት እንችላለን። 3 ታይምስ 2 ታይምስ 1 በዚህ መልኩ እናሳያለን ማለት ነው። እንደው ቁጥር ኤግዛምፕል ለመውሰድ ያክል 3 ፋክቶሪያልን እንዴት መጻፍ እንችላለን? 3 1 ቀንሱለት 2 1 ቀንሱለት 1 በዚህ መልኩ ነው የምንጽፈው ማለት ነው። አባስተን የዚህን ውጤት ማስቀመጥ ይሄ 6 ይሆናል። አሁን ይሄንን ሐሳብ ይዘን ወደ ኤ ስንመጣ 5 ፋክቶሪያል ለሚለው 5ን እንጻፍ። ከዛ 1 ቀንሱለት 4 ከ4 ላይ 1 ቀንሱ 3 ከ3 ላይ 1 ቀንሱ 2 ሲባዛ ያው አንድን ብንጽፍም ባንጽፍም ምንም ለውጥ የለውም። እሱን መተው እንችላለን። የስንት ይሆናል? 120 ይሆናል ማለት ነው። በተመሳሳይ 9 ፋክቶሪያልም ላይ ስንመጣ 9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ይሄ ይሆናል ማለት ነው። ይሄንን በካልኩሌተር አባስታችሁ ቁጥሩን ማስቀመጥ ይሆናል። ዲፊኒሽን 8.1 ፋክቶሪያል ኦፍ ኤ ነምበር ዲኖትድ ባይ በዚህ ነው ዲኖት የሚደረገው is the product of all positive integers less than or equal to n። እንግዲህ n ማለት የሆነ ቁጥር ቢሆን ለምሳሌ 5 ቢሆን ከ5 ያነሱ ፖዚቲቭ ቁጥሮችን በ5 እናበዛቸዋለን ማለት ነው። በ4 በ3 በ2 በ1 ወደ ኔጌቲቭ ግን አንሄድም ማለት ነው። ለምሳሌ n ፋክቶሪያል ቢኖረን n ታይምስ ከn ላይ 1 ቀንሱ ይሄ ይሆናል። ከዚህ ላይ 1 ቀንሱ ይሄ ይሆናል። ከዚህ ላይ ደግሞ 1 ቀንሱ ይሄ ይሆናል። እያለ እየቀነሰ እስከ የት ድረስ? እስከ 1 ድረስ ማለት ነው። ሌላ እንደ ስፔሻል ኬዝ መያዝ ያለባችሁ ይሄን 0 ፋክቶሪያል 1 ነው። 0 ፋክቶሪያል 1 ነው። 1 ፋክቶሪያልም 1 ነው ማለት ነው። ይሄ እንኳን ራሱ ይናገራል። ቺኛን ግን መያዝ አለባችሁ። ኤግዛምፕል 1 ኮምፒውት እዚህ ጋር ተመልከቱ 4 ፋክቶሪያል አለ። ይሄ ማለት 4 ሲባዛ በ3 ሲባዛ በ2 አንድን መተው ትችላላችሁ። ማንኛውም ቁጥር በ1 ሲባዛ ምንም ለውጥ አይመጣም ማለት ነው። ያንኑ ነው የሚሰጠን በማባዛት ኬዝ። ይሄ ስንት ይሆናል? 24 ይሆናል። 24 እዚህኛው ጋር እንምጣ። 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ይሄ እኩል ይሆናል። ይሄንንም ካልኩሌተር ተጠቀሙ 5040 ይሆናል ማለት ነው። 5040 እዚህኛው ጋር ደግሞ ተመልከቱ። እዚህ ጋር ይሄ 10 ፋክቶሪያል ነው። እስከ መጨረሻ መዘርዘር አይጠበቅብንም። ይሄንን እንደዚህ ማድረግ እንችላለን። 10 ታይምስ 9 ልክ እዚህ ድረስ በቃ መተንተኑ ይበቃኛል ካልኩ እዚህ ጋር 8 ብዬ 8 ፋክቶሪያል ብዬ ማስቀመጥ እችላለሁ። ኦቨር ከስር ምን አለን? 8 ፋክቶሪያል አለን ማለት ነው። የግድ እያንዳንዱን መዘርዘር አይጠበቅብንም። ይሄንን እዚህ ጋር በቀላሉ ማቃለል እንችላለን። የዚህ ውጤት ስንት ይሆናል ማለት ነው? 90 ይሆናል ማለት ነው። እንግዲህ 7 ፋክቶሪያል ቢኖረኝ ለምሳሌ 7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ብዬ እዚህ ጋር ማቆም እችላለሁ ከፈለኩ ማለት ነው። ወይም 7 ሲባዛ በ6 ፋክቶሪያል ብዬ እዚህ ጋር ላቆም እችላለሁ ማለት ነው። ኦር ደግሞ 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ፋክቶሪያል ብዬም እዚህ ጋር ማቆም እችላለሁ። የሚያጣፋልኝ ነገር ከስር ካለ የግድ 8ንም 7 6 4 እያልኩ መሄድ አይጠበቅብኝም። በቀላሉ እዚህ ጋር ማቃለል ስለምችል ማለት ነው። ዲም ላይ ተመልከቱ ተመሳሳይ ነገር ነው ያለው። እዚህ ጋር 45 ፋክቶሪያል 45 ሲባዛ በ44 ሲባዛ በ43 ሲባዛ በ42
ፋክቶሪያል ኦቨር ምን 42 ፋክቶሪያል ይሄ ይሆናል ማለት ነው። ለምንድነው እዚህ ጋር ያቆምኩት? ይሄ ከታች ያለው 42 ፋክቶሪያል ነው። ይሄ በዚህ ስለሚቃለልልኝ ማለት ነው። ሶ ይሄንን ካልኩሌተር ተጠቀሙና አብዙት 85140 ይሆናል። 85140 ይሆናል ማለት ነው። እዚህኛውም ላይ እንምጣ። 8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ፋክቶሪያል። ለምን እዚህ ጋር ቆምኩኝ? እዚህ ጋር ትልቁ 5 ፋክቶሪያል ነው። ስለዚህ እዚህ ጋር ልምጣ። 5 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ደግሞ ምን ማለት ነው? 2 ሲባዛ በ1 ማለት ነው፣ ወይም ራሱ 2 ማለት ነው። እዚህ ጋር እዩ። ይሄንን በዚህ ማቃለል እንችላለን። በ2 1 ነው፣ በ2 3። ስለዚህ ይሄ 8 ሲባዛ 7 በ3 21 ነው። ይሄ 168 ይሆናል ማለት ነው። ፐርሚቴሽንን በፓርት እናየዋለን። እስኪ ፐርሚቴሽን 1 ብለን እንጀምር። አክቲቪቲ 8.3 ኮምፒውት ዘ ፎሎዊንግ። አሁን ተመልከቱ እዚህ ጋር 6 ሲቀነስ 4 ፋክቶሪያል እዚህ ጋር ቢኖረን ኮመን ሴንስ አሁን ምን ሊመስለን ይችላል? እንደዚህ ሊመስለን ይችላል። 6 ፋክቶሪያል ማይነስ 4 ፋክቶሪያል ይሄ ሊመስለን ይችላል። ነገር ግን ይሄ ምንድን ነው? ይሄ ስህተት ነው። እሺ ይሄ ስህተት ነው። ሁልጊዜ ብራኬት ውስጥ ያለውን ቁጥር አቃሉት። ይሄንን አቃሉት ማለት ነው። ሶ ይሄ ምን ይሆናል? 6 ሲቀነስ 4 2 ነው የሚሆነው። ከዛ ፋክቶሪያሉን አምጡና እዚህ ጋር አስቀምጡት ማለት ነው። ኦር ደግሞ እዩ 6 ፋክቶሪያል ሲቀነስ 4 ፋክቶሪያል ይሄ ቢሰጠን ማለት ነው። ይሄንን 2 ፋክቶሪያል ብለን ከመለስን ይሄ ምንድነው? ስህተት ነው ማለት ነው። መጀመሪያ ይሄንን እንሰራለን 6 ፋክቶሪያልን፣ ከዛ 4 ፋክቶሪያልን እንሰራለን። ከዛ በኋላ ነው የምናቀናንሰው እንጂ እንደዚህ አይነት ስህተት መቼም እንዳትሳሳቱ ማለት ነው። እሺ አሁን ወደ ኤ ልምጣ። ኤ እኩል ይሆናል ከላይ 7 ፋክቶሪያል አለን ኦቨር ከስር ደግሞ እዩ 7 ሲቀነስ 5 ስንት ይሆናል? 2 ውጪ ላይ ደግሞ ፋክቶሪያል አለኝ። ይሄ ሆነ ማለት ነው። ሶ ይሄ እኩል ይሆናል 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ 2 ፋክቶሪያል እናድርገው ዝም ብለን እንግዲህ 2ም ብንለው ምንም ለውጥ የለውም። ኦቨር 2 ፋክቶሪያል እናድርግ። ይሄ በዚህ ይቃለላል፣ ይሄ በዚህ ይቃለላል ማለት ነው። ኦኬ ምን ማድረግ እንችላለን? 6 ሲባዛ በ7 42 ነው። 42ም በ5 ስናበዛ 210 ይሆናል። ሶ ይሄ እኩል ይሆናል 210 ሲባዛ 4 ሲባዛ በ3 12 ነው። 12 ሶ ይሄንን ካልኩሌተር ተጠቀሙና አብዙት። ስንት ይመጣል? 2520 ይሆናል። 2520 ቲቸር ካልኩሌተር የለንም የምትሉ ከሆነ እንደዚህ ማድረግ ትችላላችሁ። 210 ሲባዛ 12ን 10 ሲደመር 2 አድርጋችሁ ጻፉ። 210 ሲባዛ በ10 2100 ነው የሚሆነው። ሲደመር 210 በ2 ሲባዛ 420 ይሆናል። ይሄን ስትደምሩት 2520 ይሆናል ማለት ነው። የግድ ካልኩሌተር ግዴታ ላይሆን ይችላል በዚህ ኬስ። እዚህኛው ጋር ደግሞ እንምጣ። 11 ፋክቶሪያል ኦቨር 11 ሲቀነስ 3 8 ይሆናል። ውጪ ላይ ምን አለን? ፋክቶሪያል አለን። ይሄ እኩል ይሆናል 11 ሲባዛ በ10 ሲባዛ በ9 ሲባዛ በ8 ፋክቶሪያል ኦቨር 8 ፋክቶሪያል ይሄ ይሆናል ማለት ነው። ሶ ይሄንን በዚህ እናጣፋ። ይሄ እኩል ይሆናል 9 ሲባዛ በ11 99 ነው። 99 በ10 990 ይሆናል ማለት ነው። 990። እሺ እዚህ ጋር ደግሞ እንምጣ። 9 ፋክቶሪያል ኦቨር 9 ሲቀነስ 2 7 ፋክቶሪያል ይሆናል። ስለዚህ እኩል ይሆናል 9 ሲባዛ በ8 ሲባዛ በምን በ7 ፋክቶሪያል ኦቨር ከስር ደግሞ 7 ፋክቶሪያል አለን። ይሄ በዚህ ይቃለላል። እኩል ይሆናል 9 ሲባዛ በ8 72 ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ኮንሲደር ኤ ቢዝነስ ኦነር who has a choice of 5 locations in which to establish her business. She decides to rank each location according to certain criteria such as price of the store and parking facilities. Discuss the number of different ways she can rank the 5 locations. እንግዲህ 5 ሎኬሽኖች አሉ። ሎኬሽን 1፣ ሎኬሽን 2፣ ሎኬሽን 3፣ ሎኬሽን 4፣ ሎኬሽን 5።
አሁን አንደኛ ላይ እንግዲህ ከ1 እስከ 5 መደርደር ነው የተፈለገው ማለት ነው። 1 2 3 4 5 ማለት ነው። አሁን እዚህ አንደኛ ላይ ለማምጣት አንደኛ ላይ ከነዚህ ውስጥ ቤስት ነው ብላ የምታስበውን ለመምረጥ L1 ሊሆን ይችላል፣ L2 ሊሆን ይችላል፣ L3 ሊሆን ይችላል፣ L4 ሊሆን ይችላል፣ L5 ሊሆን ይችላል ማለት ነው። ስለዚህ ስንት አማራጭ አለ? 5 አማራጭ አለ ማለት ነው ለመምረጥ። ሌት በዚህ ኬዝ L1ን መረጥን እንበል፣ አንዱን አስወገድን ማለት ነው። አሁን ደግሞ ተመልከቱ እንግዲህ ቀጥሎ ደግሞ ሁለተኛ ላይ ለማስቀመጥ ስንት አማራጭ አለን? 4 አማራጭ L2 L3 L4 L5 ማለት ነው። ስለዚህ እዚህ ጋር 4 አማራጭ አለን። ሁለቱ ኦልሬዲ ተመርጠዋል ማለት ነው። ይሄንንም እናጥፋ፣ ይሄን ከላል ልጠቀም፣ ይሄንና ይሄንን አስወገድን ማለት ነው። አሁን 3 አማራጭ አለን። ሶስት ቦታ አለን ለዚህኛው ሎኬሽን እዚህ ሶስተኛ ላይ ለማስቀመጥ ከኤል3 ከኤል4 እና ከኤል5 ነው እንመርጠው። ኤል3ን ልመርጥ እችላለሁ፣ ኤል4ን ልመርጥ እችላለሁ፣ ኤል5ን ልመርጥ እችላለሁ። ዞሮ ዞሮ ስንት አማራጭ አለኝ ማለት ነው? 3 አማራጭ አለኝ ማለት ነው። ይሄን ላጥፋ። አሁን ኤል4 እና ኤል5 ቀሩ። እዚህ ሎኬሽን ላይ ለማስቀመጥ ወይ ኤል4ን ወይ ኤል5ን ልመርጥ እችላለሁ። ስለዚህ ስንት አማራጭ አለኝ ማለት ነው? 2 አማራጭ አለኝ ማለት ነው። ይሄን ላስወግድ። ኤል5 ምንም አማራጭ የለም፣ ምንም አማራጭ የለም። እዚች ጋር መጥቶ ይቀመጣል ማለት ነው። ከዚህ በኋላ ምን እናደርጋለን? ይሄንን በማባዛት ማያያዝ ነው። ይሄን ፓተርን እዩት እስቲ። ይሄ ከ5 ፋክቶሪያል ጋር እኩል አይደለም? እኩል ነው። ከ5 ፋክቶሪያል ጋር እኩል ነው ማለት ነው። ስለዚህ አሬንጅ ማድረግ የምንፈልግ ከሆነ 5 ቦታዎች ካሉ ሲምፕሊ ምን ማድረግ ነው? 5 ፋክቶሪያልን መስራት ነው ማለት ነው። ሶ የምን ይሆናል? 120 ይሆናል ማለት ነው። From activity 8.3 you can define permutation formally as follows. Definition 8.2 The arrangement of n objects in a specific order using r objects at a time is called a permutation of n objects taking r objects at a time. It is written as p እናደርግና በዚህ መልኩ n, r ወይም n p r ብለን በዚህ መልኩም ልንጽፈው እንችላለን ማለት ነው። ፎርሙላው ደግሞ ይሄንን ይመስላል ማለት ነው። አሁን እዩ 6 እቃዎች አሉኝ ልበል። ለምሳሌ ይሄ ያለን ልበል 1 2 3 4 5 6 n ኦብጀክትስ 6 ኦብጀክትስ አለኝ ማለት ነው። አሁን ከዚህ ውስጥ 2 at a time እየወሰድኩ መደርደር ፈለኩኝ፣ አሬንጅ ማድረግ ፈለኩኝ ማለት ነው። ስለዚህ በዚህ ኬስ ተመልከቱ n ስንት ነው? 6 ነው። 2 እየወሰድኩ ብደረድር at a time ማለት ነው። ይሄንን እንዴት እጽፈዋለሁ ማለት ነው? p ልና 6 ኮማ 2 በዚህ መልኩ ጽፋለሁኝ ማለት ነው። ወይም 6p2 ይሄ ይሆናል ማለት ነው። ይሄ ይሆናል። እንደዚህ አስቡት። 6 ተማሪዎች አሏችሁ። ከዛ በአንዴ ሁለቱን ተማሪ ተወስዱና የሆነ ቦታ ታስቀምጣላችሁ። ቀጣይም ላይ እንደዛው ማለት ነው። ስለዚህ ያለን ቶታል ፖሲቢሊቲ በዚህ ፎርሙላ ካልኩሌት ይደረጋል ማለት ነው። ሶ አሁን እዩ እንግዲህ npr አለን አይደለ? ይሄ መጀመሪያ ላይ የመጣው ትልቁን ማለት ነው ከላይ እናስቀምጠዋለን በዚህ መልኩ ኦቨር ከዛ የሁለቱን ልዩነት እንወስዳለን n ማይነስ r እንልና ሁለቱም ጋር ፋክቶሪያል ይኖራል። እዚህ ጋር ተመልከቱ ፋክቶሪያል በፋክቶሪያል ይጠፋል። n ኦቨር n ማይነስ r እንደዚህ ካደረጋችሁ ይሄ ምንድነው? x ነው። ኦኬ እቺ ፋክቶሪያል በዚህ ፋክቶሪያል አጣፋም። ሶ r ደግሞ ምንድነው ማለት ነው? r ቢበዛ ከn ጋር እኩል ነው ሊሆን የሚችለው፣ ካልሆነ 0 ነው የሚሆነው ማለት ነው። ምክንያቱም ተመልከቱ 6 ተማሪዎች አሉኝ እዚህ ጋር at a time ወስጄ መደርደር ብፈልግ ሚኒመሙ ምንድነው? 0 ነው የሚሆነው። ምንም በቃ አለመውሰድ ማለት ነው፣ ባለበት መተው። ማክሲመም ደግሞ 6ቱንም ነው በአንዴ ወስጄ መደርደረው ማለት ነው። ወይ አንድ ወስጄ ላስቀምጥ እችላለሁ፣ ወይ at a time በአንዴ ማለት ነው ሁለቱን ፒክ ላደርግ እችላለሁ፣ ወይ 3ቱን ፒክ ላደርግ እችላለሁ፣ ወይ 4ቱን ወይ 5ቱን ወይ 6ቱን ማለት ነው። 7ቱን ግን ፒክ ላደርግ አልችልም ከዚህ ውስጥ ማለት ነው። ምክንያቱም ቶታል ራሱ ያሉት 6 ስለሆኑ ማለት ነው። This formula can be derived this way. Suppose there are 5 balls of different colors. You want to pick up 3 of them and line them up. እንግዲህ ተመልከቱ ስንት ኳስ ነው ያለን? 5 ኳሶች አሉን ማለት ነው። ከለራቸው የተለያየ 3ቱን ፒክ ማድረግ ፈለግን፣ 3ቱን ማለት ነው። ከዛ መደርደር how many different ways will you have to arrange the 3 balls? አሁን እዩ 5 ኳሶች አሉ፣ 3 ቦታ መደርደር ፈለኩኝ በዚህ መልኩ ማለት ነው። ለዚህ ለመጀመሪያው ስፍራ
ከአምስቱ ነው የምመርጠው አንዱን ማለት ነው። ስለዚህ ከአምስቱ ስመርጥ ስንት አማራጭ አለኝ? 5 አማራጭ አለኝ ማለት ነው። አንድ እንደዚህ ላድርግ እስቲ ኤ ቢ ሲ ዲ ኢ ኳሶቹ እነዚህ ቢሆኑ አሁን ይኸው ኤን ልመርጥ እችላለሁ፣ ቢን ልመርጥ እችላለሁ፣ ሲን ልመርጥ እችላለሁ፣ ዲን ልመርጥ እችላለሁ፣ ኢን ልመርጥ እችላለሁ። ስንት አማራጭ አለኝ? 5 አማራጭ አለኝ ማለት ነው። አሁን አንዱን መረጥኩኝ፣ ይሄኛውን ላስወግድ ማለት ነው። ለቀጣዩ 4 ነው የሚቀረኝ። እዚህ ጋር 4 አስቀምጣለሁ። ሶ ይሄንን እናስወግድ። አሁን ደግሞ 2 ስለተመረጡ ማለት ነው። ለቀጣይ 3 ነው የሚኖረኝ። እዚህ ጋር 3 አስቀምጣለሁ። ይሄን አባዙት። ይሄ ስንት ይመጣል? 5 ሲባዛ በ4 12 በ3 60 ይሆናል ማለት ነው። አሁን ደግሞ ቅድም ባየነው ፎርሙላ መሰረት ኤን ስንት ነው? 5 ነው። ፒ እንበል እዚህ ጋር አቴ ታይም ስንት ነው የምመርጠው? 3 ነው የምመርጠው። ስለዚህ 5 ፋክቶሪያል ኦቨር የሁለቱን ልዩነት ውሰዱ ነው ያልኩት። 5 ሲቀነስ 3 እዚህ ጋር ፋክቶሪያል እናስቀምጣለን ማለት ነው። ይሄ ማለት ምን ማለት ነው? 5 ፋክቶሪያል ኦቨር 5 ሲቀነስ 3 2 ነው ኦቨር 2 ፋክቶሪያል ይሆናል። 5 ፋክቶሪያልን 5 ሲባዛ በ4 ሲባዛ በ3 ሲባዛ በምን በ2 ፋክቶሪያል እንበል ኦቨር ከስር 2 ፋክቶሪያል አለን። ይሄ 2 ፋክቶሪያል በዚህ ይጠፋል ማለት ነው። ሶ አሁን ምን ቀረ? ይሄ ፓርት ብቻ ቀረ። 5 ሲባዛ በ4 ሲባዛ በ3 which is 60 ማለት ነው። አያችሁ እስካሁን ስንሰራ የነበረው ጥያቄ በተዘዋዋሪ ምንድነው ፐርሚዩቴሽንን ነበር ስንሰራ የነበረው ማለት ነው። This was the case when n is equals to 5 and r is equals to 3. From this you can generalize that. ይሄንን ጀነራላይዝ ማድረግ እንችላለን ማለት ነው። እንግዲህ ይሄንን ፎርሙላ ያዙ። npr is equals to n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል። ይሄንን አስታውሱ ማለት ነው። ኢንኬዝ እንደው ይሄ ፎርሙላ ራሱ የሚጠፋባችሁ ከሆነ እንደዚህ አሉ። ኦኬ ለመጀመሪያው ለመምረጥ ስንት አማራጭ አለኝ? ይሄን ያክል አማራጭ አለኝ። ለሁለተኛውስ አንድ ስለተቀነሰ እዚህ ጋር ሌላ አማራጭ አለኝ እያላችሁ ከዚህ በፊት በሰራናቸው ኤግዛምፕል መሰረትም መስራት ትችላላችሁ ማለት ነው። ምናልባት ይሄ ፎርሙላ ራሱ ቢጠፋባችሁ ኖት the number of permutation of a set of n objects taken all together is denoted by በዚህ ማለት ነው። አሁን ይኸው n ኦብጀክቶች አሉኝ። ሁሉንም በአንዴ ወስጄ አሬንጅ ማድረግ ፈለኩኝ። ሶ እንዴት ነው የምገልጸው? ወይ በዚህ ወይ በዚህ ማለት ነው። ፎርሙላችን ደግሞ ምንድነው? p እዚህ ጋር n ሆኖ እዚህ ጋር r ከሆነ n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል ነው አይደለ? ሶ አሁን n ሁሉንም በአንዴ ከወሰድኩኝ n p n ይሆናል። ይሄ ማለት ደግሞ n ፋክቶሪያል ኦቨር የሁለቱን ልዩነት ውሰዱ ምን ይሆናል? 0 ፋክቶሪያል። 0 ፋክቶሪያል ደግሞ 1 ነው ብያችኋለሁ። ሶ ይሄ እኩል ይሆናል n ፋክቶሪያል ይሆናል ማለት ነው። ኤግዛምፕል 2 ኮምፒውት ዘ ፎሎዊንግ ፐርሚዩቴሽንስ ይለናል። ተመልከቱ እንግዲህ እዚህ ጋር ትልቁ n ነው የሚሆነው። ኦኬ ትልቁ n ነው። ፎርሙላችንን እዚህ ጋር እንጻፍ። p n r is equals to n ፋክቶሪያል ኦቨር የሁለቱ ልዩነት ከትልቁ ላይ n ማይነስ r ፋክቶሪያል ይሄ ማለት ነው። ይሄ ይሆናል። እሺ ስለዚህ እዚህ ጋር ይሁ n 7 ነው r ደግሞ 4 ነው። ሶ 7 ፋክቶሪያል ኦቨር 7 ሲቀነስ 4 ፋክቶሪያል ይሄ እኩል ይሆናል 7 ፋክቶሪያል ኦቨር 7 ሲቀነስ 4 3 ነው 3 ፋክቶሪያል ማለት ነው። ይሄ እኩል ይሆናል 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ ምን 3 ፋክቶሪያል ኦቨር ከስርም ምን አለን 3 ፋክቶሪያል አለን ማለት ነው። ስለዚህ ይሄንን በዚህ እናጥፋ። 4 ሲባዛ በ5 20 ነው የሚሆነው 20 ሲባዛ 7 ሲባዛ በ6 42 ሶ ይሄን ስናበዛ ስንት ይመጣል? 840 ይሆናል። 840 ማለት ነው። ወደዚህኛው ደግሞ እንምጣ። 9 ፋክቶሪያል ኦቨር ሲምፕሊ የሁለቱን ልዩነት ሰዱ 9 ሲቀነስ 6 3 ነው። ስለዚህ እዚህ ጋር እንምጣ 3 ፋክቶሪያል እንበል ማለት ነው። ይሄ እኩል ይሆናል 9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ሲካፈል ለ3 ፋክቶሪያል ማለት ነው። ይሄ በዚህ ይጠፋል። ሶ ከላይ ያሉትን ካልኩሌተር ተጠቀሙና አባዙት 60480 ይሆናል። 60480 ይሆናል። እዚህ ጋርም ተመልከቱ 14 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ 14 ሲቀነስ 4 10 ነው 10 ፋክቶሪያል ይሄ እኩል ይሆናል 14 ሲባዛ በ13 ሲባዛ በ12 ሲባዛ በ11 ሲባዛ በ10 ፋክቶሪያል ኦቨር 10
ፋክቶሪያል ይሆናል ማለት ነው። ይሄ በዚህ ይጠፋል። ይሄንንም ካልኩሌተር ተጠቀሙና አባዙት 24024 ይሆናል ማለት ነው። 24024 ኤክሰርሳይዝ 8.4 ፋይንድ ዘ ፋክቶሪያል ኦፍ ኢች ኦፍ ዘ ፎሎዊንግ ነምበርስ ይለናል። እሺ ተመልከቱ 5 ፋክቶሪያል 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ይሄ ስንት ይሆናል? 120 ይሆናል። 120 8 ፋክቶሪያል ላይ ደግሞ እንምጣ። 8 ሲባዛ በ7 ሲባዛ በ6 እዚች ጋር ብልጥ መሆን አለባችሁ ሲባዛ በ5 ፋክቶሪያል ምክንያቱም የ5 ፋክቶሪያልን ቫልዩ ስለምናቅ ማለት ነው። ይሄ እኩል ይሆናል 8 ሲባዛ በ7 56 ሲባዛ በ6 ሲባዛ 5 ፋክቶሪያል ደግሞ 120 ነው ማለት ነው። ስለዚህ ይሄን ካልኩሌተር ተጠቀሙና አባዙት ወይም በእጅም ማባዛት ትችላላችሁ። 40320 ይሆናል። 40320 ይሆናል። እዚህ ጋር ደግሞ እንምጣ 13 ሲባዛ በ12 ሲባዛ በ11 ሲባዛ በ10 ሲባዛ በ9 ሲባዛ በ8 ፋክቶሪያል ለምን 8 ፋክቶሪያልን ኦልሬዲ አግኝተናልና ማለት ነው። ይሄን ሁለቱን አብዙ ስንት ይመጣል? 156 እነዚህ ሶስቱን ደግሞ አብዙ ስንት ይመጣል? 990 8 ፋክቶሪያልስ 40320 እንደሆነ አይተናል ማለት ነው። አሁን እነዚህን እንዳለ አብዙ ካልኩሌተር ተጠቀሙና 6 ቢሊየን 227 ሚሊየን 20800 ይሆናል ማለት ነው። ይሄ ይመጣል። ሁለተኛ ኮምፒውት ዘ ፎሎዊንግ ፐርሚዩቴሽን ይለናል ማለት ነው። እሺ ይሄ እኩል ይሆናል 5 ፋክቶሪያል ኦቨር የሁለቱ ልዩነት ውሰዱ። ምክንያቱም ፒ ኤን ኮማ አር ይሄ ካለን ኤን ፋክቶሪያል ኦቨር የሁለቱ ልዩነት ኤን ማይነስ አር ፋክቶሪያል ይሄ ስለሚሆን ማለት ነው። 5 ፋክቶሪያል ኦቨር 5 ሲቀነስ 1 4 ፋክቶሪያል ይሆናል። ይሄ እኩል ይሆናል 5 ሲባዛ በ4 ፋክቶሪያል ኦቨር 4 ፋክቶሪያል። ከዚህ በላይ መሄድ አይጠበቅብንም ይሄ ስለሚጣፋ ማለት ነው። 5 ይሆናል። እዚህ ጋር እንምጣ 5 ፋክቶሪያል ኦቨር የሁለቱ ልዩነት ውሰዱ ስንት ይሆናል? 3 ፋክቶሪያል። ይሄ እኩል ይሆናል 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር ከስር ምን አለን? 3 ፋክቶሪያል አለን ማለት ነው። ይሄ በዚህ ይጠፋል። እኩል ይሆናል 5 ሲባዛ በ4 20። ሲም ላይ በተመሳሳይ ይሄ እኩል ይሆናል 5 ፋክቶሪያል ኦቨር የሁለቱ ልዩነት 5 ሲቀነስ 3 2 ነው 2 ፋክቶሪያል ማለት ነው። 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ፋክቶሪያል ይሄ 2 ፋክቶሪያል በዚህ ይጠፋል ማለት ነው። ይሄ እኩል ይሆናል 5 በ4 20 20 በ3 60 60 ይሆናል ማለት ነው። እዚህ እንምጣ 5 ፋክቶሪያል ኦቨር የሁለቱ ልዩነት ውሰዱ 0 ፋክቶሪያል ማለት ነው። 0 ፋክቶሪያል ደግሞ 1 ነው። ስለዚህ ከ5 ፋክቶሪያል ጋር እኩል ይሆናል። ይሄ ደግሞ 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ስንት እናገኛለን? 120። አሁን ደግሞ ፐርሚዩቴሽንስ ቱን እንመልከት። ኤግዛምፕል 3 5 students are contesting an election for 5 places in the executive committee of environmental protection club in their school። አሁን ተመልከቱ ስንት ተማሪ ነው ያለን? 5 ተማሪዎች ናቸው። የሚወዳደሩበትስ ቦታ ለ5 ቦታ ነው ማለት ነው። ስለዚህ ይብዛም ይነስም 5ቱ ምን አላቸው ማለት ነው? ቦታ ያገኛሉ። ጉዳዩ ማ አንደኛ ይሆናል፣ ማ ሁለተኛ ይሆናል፣ ማ ሶስተኛ ይሆናል እስከ 5ኛ ማለት ነው። in how many ways can their name be listed on the ballot paper? አሁን እንግዲህ ፐርሙቴሽን ነው ይሄ። ፒ እንበል 5 ናቸው ያሉን ከ5ቱ ውስጥ ማለት ነው 5 ነው የምንመርጠው 5 ነው የምንመርጠው ከ1 እስከ 5 ማለት ነው። ስለዚህ ይሄ ደግሞ ከምን ጋር እኩል እንደሆነ እናውቃለን? ከ5 ፋክቶሪያል ጋር እኩል እንደሆነ እናውቃለን ማለት ነው። ይሄ እኩል ይሆናል 120 ይሆናል ማለት ነው። ምናልባት እንደው ይሄን ፎርሙላ ራሱ መጠቀም አልፈልግም ቢል አንድ ሰው 1 2 3 4 5 አሁን እንግዲህ 5 ቦታዎች የተዘጋጁ አሉ። እዚህ አንደኛ ላይ የሚሆነው እዚህ ከ5ቱ ተማሪዎች ውስጥ አንዱ ነው። ስለዚህ እዚህ ጋር ለማምጣት አንድን ሰው ከነዚህ ከ5ቱ ውስጥ 5 የተለያየ መንገድ አለ ለመምረጥ ማለት ነው። ቀጥሎስ አንዱ ኦሬዲ ስለተመረጠ 4 ነው የሚቀረው። ሁለቱ ስለተመረጡ ቀጣይ ላይ 3 ነው የሚኖረኝ። ቀጥሎ 2 ቀጥሎ 1 ማለት ነው። ይሄንን አባዙት። ይሄ ደግሞ ከማጋ እኩል ነው? ከ5 ፋክቶሪያል ጋር እኩል ነው ማለት ነው። ኤግዛምፕል 4 suppose you have letters A B C and D ስንት ናቸው? በአጠቃላይ 4 ናቸው። how many permutations are there taking all the 4? ይሄ ማለት ምን ማለት ነው?
ፒ ኤን ኮማ ኤን ማለት ነው። አራቱንም ነው የወሰድነው። ስለዚህ ፒ እንበል 4 ኮማ 4 ይሆናል ማለት ነው። ስለዚህ ፒ 4 ኮማ 4 ከሆነ ይሄ እኩል ይሆናል 4 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ 0 ፋክቶሪያል። ይሄ በሌላ አገላለጽ 4 ፋክቶሪያል ማለት ነው። 4 ሲባዛ በ3 ሲባዛ በ2 ስንት ይሆናል? ይሄ 24 ይሆናል ማለት ነው። ቢ ላይ ደግሞ ተመልከቱ how many permutations are there taking 2 letters at a time ይለናል። ይሄ ማለት ፒ እንበል ቶታል ስንት ነው? ኤን 4 ነው። አት ኤ ታይም ስንት ነው የወሰድነው? 2 ነው። እዚህ ጋር 2 እናስቀምጣለን ማለት ነው። ሶ ይሄ እኩል ይሆናል 4 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ 2 ፋክቶሪያል ማለት ነው። 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ፋክቶሪያል። ይሄ በዚህ ይጠፋል። 4 በ3 12። ይሄ ብቸኛ መንገድ ነው አይደለም። እንደዚህ አድርጉ። 2 ሌተርስ ናቸው የተፈለጉት። እንደዚህ እናርግ። ለመጀመሪያው ከኤ ከቢ ከሲ እና ከዲ ከአራቱ እዚህ ቦታ ላይ ለማምጣት 4 አማራጭ አለኝ። ኤ ላመጣ እችላለሁ፣ ቢ ላመጣ እችላለሁ፣ ሲ ላመጣ እችላለሁ፣ ዲ ላመጣ እችላለሁ። አንዱን ከመረጥኩ በኋላ 3 አማራጭ ነው የሚቀረኝ። ስለዚህ እዚህ ጋር 3 ይልበል 4 ሲባዛ በ3 12። ያው ውጤቱ ተመሳሳይ ነው። Exercise 8.5 A mathematics debating team consists of 4 speakers. In how many ways can all speakers be arranged in a row for a photo ይላል። እንግዲህ አሁን 4 ናቸው ያሉን። መምረጥ የፈለግነው አራቱንም ነው ማለት ነው። ሶ ይሄ ፒ ኤን ኮማ አር is equals to ፒ 4 ኮማ 4 ነው ማለት ነው። ይሄ ደግሞ ከ4 ፋክቶሪያል ጋር እኩል እንደሆነ አይተናል። 4 ፋክቶሪያል። ስለዚህ 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 አንድ ተጻፈም አልተጻፈም በእርግጥ ምንም ለውጥ የለውም ማለት ነው። ስለዚህ ስንት ይሆናል? 24 ማለት ነው። 24 በ24 መልኩ በ24 መንገድ አሬንጅ ማድረግ እንችላለን። how many ways can the leader and vice leader be chosen ይለናል። አሁን እንግዲህ ተመልከቱ ሊደር እና ቫይስ ሊደር በጥቅሉ ስንት ናቸው? 2 ማለት ነው። ሶ ኤን ስንት ነው? 4 ነው። ቹዝ ማድረግ የፈለግነው 2 ነው። ከዛ አሬንጅ የምናደርገው ማለት ነው። እንመርጣለን ከዛ አሬንጅ ሊደር እና ቫይስ ሊደር ብለን ማለት ነው። ሶ እዚህ ጋር አር ስንት ይሆናል? 2 ይሆናል ማለት ነው። ፒ 4 ኮማ 2 ይሆናል ማለት ነው። ይሄ ደግሞ 4 ፋክቶሪያል ኦቨር የሁለቱ ልዩነት ወሰዱ 4 ሲቀነስ 2 ፋክቶሪያል ማለት ነው። ሶ 4 ፋክቶሪያል ኦቨር 2 ፋክቶሪያል እኩል ይሆናል 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ፋክቶሪያል። ይሄ በዚህ ይጠፋል። 4 ሲባዛ በ3 12። ስለዚህ መልሳችን 12 ይሆናል። እዚህ ጋር በደንብ አድርጋችሁ ተከታተሉኝ። 3 different statistics books, 5 different mathematics books and 3 different physics books are arranged on a shelf. How many different arrangements are possible if the books in each particular subject must all stand together? አሁን ተመልከቱ 3 ስታቲስቲክስ መጽሐፎች አሉን። እንደገና 5 ደግሞ የማትስ መጽሐፎች አሉን። 3 ደግሞ የፊዚክስ መጽሐፎች አሉን። አሁን ይኸው እንግዲህ ሁሉም ሳብጀክቶች አሁን የስታቲስቲክሶቹ መጽሐፎች 3ቱም አንድ ላይ ነው የሚሆኑት፣ የማትሱም አንድ ላይ እንደገና የፊዚክሱም አንድ ላይ ነው የሚሆኑት ማለት ነው። ስንት አሬንጅመንት ልንፈጥር እንችላለን ነው የሚለን። እንደዚህ እናርግ። የስታቲስቲክሱን እንደዚህ እናርግና እናስቀምጠው ኤ ቢ ሲ ይሄ ያለን እንበል። ለማቴማቲክሱ ደግሞ ዲ ኢ ኤፍ ጂ ኤች እንደዚህ ብለን እናስቀምጥ። ለፊዚክሱ ደግሞ አይ ጄ ኬ ብለን እናስቀምጥ ማለት ነው። አሁን 3 ግሩፕ አለን ተመልከቱ። ግሩፕ 1 ግሩፕ 2 ግሩፕ 3። ግሩፕ 1 ላይ የስታቲስቲክስ መጽሐፎች ናቸው ያሉት። ግሩፕ 2 ላይ ደግሞ የማቴማቲክስ መጽሐፎች ናቸው ያሉት። ግሩፕ 3 ላይ ደግሞ የፊዚክስ መጽሐፎች ናቸው ያሉት። አሁን ይሄን ተመልከቱ እንግዲህ እንደ አንድ ኢንቲቲ እያንዳንዱን ማለት ነው። ይሄንን እንደ አንድ ይሄን እንደ አንድ ይሄን እንደ አንድ ብናይ ስንት ግሩፕ ፈጠርን ማለት ነው? 3 ግሩፖች አሉን ማለት ነው። ሶ ይሄንን አሬንጅ እናርግ ብንል 3 ፋክቶሪያል ዌይ ነው አሬንጅ የምናደርገው። ያ ማለት ይሄንን መጀመሪያ ላይ ልመርጥ እችላለሁ፣ ቀጥሎ ይሄንን ወይም ይሄን መጀመሪያ ላይ ኦር ይሄን መጀመሪያ ላይ ማለት ነው። ሶ 3 ፋክቶሪያል ዌይ አለ ማለት ነው ለዚህ ባሉበት ሆነው ማለት ነው። ሶ አሁን 3 ፋክቶሪያል ማለት ምን ማለት ነው? 6 ማለት ነው። 3 ሲባዛ በ2 6 ሲባዛ ልበል እንግዲህ። አሁን ደግሞ ኑ ስታቲስቲክስ ውስጥ ራሱ ስመጣ ስንት ናቸው ያሉት የመጽሐፎች ብዛት? 3 ናቸው።
እነዚህ ሶስቱም ደግሞ አሬንጅ ይደረጋሉ። መጀመሪያ ላይ ኤ ከዛ ቢ ከዛ ሲ ሊሆን ይችላል። ኦር መጀመሪያ ላይ ቢ ከዛ ኤ ከዛ ሲ ሊሆን ይችላል። ወይ መጀመሪያ ላይ ሲ ቀጥሎ ቢ ቀጥሎ ኤ ሊሆን ይችላል ማለት ነው። ሶስት ስለሆኑ እነዚህ አሬንጅ የሚደረጉት በ3 ፋክቶሪያል ዌይ ይሆናል ማለት ነው። ታይምስ እንደገና ደግሞ ወደዚህኛው እንምጣ። ወደ ማቴማቲክሱ ስንመጣ 5 ናቸው ተመልከቱ። በ5 ፋክቶሪያል ዌይ ምን ይደረጋሉ? አሬንጅ ይደረጋሉ። ታይምስ እንደገና ወደ ፊዚክሱ ስንመጣ 3 ናቸው። በ3 ፋክቶሪያል ዌይ ምን ይደረጋሉ? አሬንጅ ይደረጋሉ። ምንም ማለት አይደለም። ይሄ አይ ጄ ኬ ነበር አይደለ? ጄ ኬ አይ ሊሆን ይችላል። ኬ አይ ጄ ኬ ጄ አይ ሊሆን ይችላል ማለት ነው። ስለዚህ 6 ፖሲቢሊቲ ያለው ማለት ነው። ይሄኛውስ 120 ፖሲቢሊቲ ያለው ማለት ነው። አሁን እናባዛ እቺኛዋ 6 ሙሉ ግሩፑን ይሄ ማለት ምን ማለት ነው? መጀመሪያ ማትሶቹን ልደረድር እችላለሁ። ከዛ ስታቲስቲክሱን ልደረድር እችላለሁ። ከዛ ፊዚክስ ልደረድር እችላለሁ። ኦር መጀመሪያ ስታቲስቲክሱን ልደረድር እችላለሁ። ከዛ ማትሱን ልደረድር እችላለሁ። ከዛ ፊዚክሱን ልደረድር እችላለሁ። መጀመሪያ ላይ ፊዚክሱን ላመጣ እችላለሁ። ከዛስ ስታቲስቲክሱን፣ ከዛስ ማትሱን ላመጣ እችላለሁ ማለት ነው። መጀመሪያ ላይ ፊዚክስ አምጥቼ ከዛ ማትስ ከዛ ስታቲስቲክስ ላመጣ እችላለሁ ማለት ነው። እነዚህ አሬንጅመንቶች በ3 ፋክቶሪያል ይገለጻሉ። ለምን? 1 2 3 እንደ አንድ አይተናቸው ማለት ነው። ይሄን እንደ አንድ ግሩፕ፣ ይሄን እንደ አንድ ግሩፕ፣ ይሄን እንደ አንድ ግሩፕ። እቺ 6 የመጣችው ከዛ ነው ማለት ነው። ሙሉ ማትስና ስታቲስቲክስና ፊዚክሱን በዚህ መልኩ ማዘበራረቅ ስለምንችል ማለት ነው። ሌላ እዛው ስታቲስቲክስ ውስጥ ሆነን 3ቱን መጽሐፎች ኤቢሲ የሆኑትን ማለት ነው ማዘበራረቅ እንችላለን። እቺ 3 ፋክቶሪያል እሱን ነው የምታሳየን። የማትሱንም በተመሳሳይ 5 መጽሐፍ ስለሆነ በ5 ፋክቶሪያል እንገልጸዋለን። ይሄን ያክል አሬንጅመንት መፍጠር እንችላለን ማለት ነው። ሌላ ፊዚክሱም ላይ ስንመጣ 3 ነው፣ 3 ፋክቶሪያል ይሄን እናስቀምጣለን ማለት ነው። ግልጽ ነው ብዬ አስባለሁኝ። 6 ሲባዛ 3 ፋክቶሪያል 6 ነው። ይሄኛውንም 3 ፋክቶሪያል እናብዛው 6 ይሆናል። 5 ፋክቶሪያል 120 ነው። 120 ኦኬ። 6 በ6 36 ሲባዛ ይሄ ስንት ይሆናል? 720። ካልኩሌተር ተጠቀሙና ይሄንን አባዙት 25920 ይሆናል። ቢ ኦንሊ ዘ ስታቲስቲክስ ቡክስ መስት ስታንድ ቱጌዘር። በደንብ ተከታተሉኝ። አሁን የስታቲስቲክስ መጽሐፎቹ መለያየት አይችሉም ነው የሚለን። ስታቲስቲክስ 1 ስታቲስቲክስ 2 ስታቲስቲክስ 3 ይሄ መለያየት አይችልም። ከዛ ውጪ ግን የማትሱ 5 ማትስ ቡክስ፣ ሌላስ 3 ፊዚክስ ቡክስ፣ እነዚህ ግን እንደፈለጉ መዘበራረቅ ይችላሉ ማለት ነው። አሁን ይሄ መለያየት ስለማይችል ይሄ አንድ ቲም ነው ማለት ነው። በቃ የሚንቀሳቀሰውም አብሮ ነው። እዚህ የሚመጣም ከሆነ አብሮ ነው፣ እዚህ የሚመጣም ከሆነ አብሮ ነው። እንደገና አሁን ለምሳሌ የማትስ መጽሐፎቹን M1 M2 M3 M4 M5 ብዬ ልደርድረው። የፊዚክሱንም P1 P2 እና P3 ብዬ ላስቀምጠው ማለት ነው። የስታቲስቲክሱ ግን ትልቅ ኤስ በዚህ መልኩ ላሳየው። 3ቱ በአንድ ላይ ነው፣ አይለያዩም ማለት ነው። እዩ አሁን ይሄ የት ሊመጣ ይችላል? ይሄ እዚሁ ጋር ባለበት ሊቀመጥ ይችላል። እዚህ መሃል ላይ ሊመጣ 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 ይችላል። ኦር እዚህ መሃል ላይ ሊመጣ ይችላል። እዚህ መሃል ላይ ሊመጣ ይችላል። እዚህ መሃል ላይ ሊመጣ ይችላል። እዚህ ዳርም ላይ ሊመጣ ይችላል ማለት ነው። ይሄ ምንድነው? እንደ አንድ ነው ማለት ነው። በቃ ሲንቀሳቀስም አብሮ ነው የሚሄደው። ግር ብሎ ነው የሚመጣው እዚህ ማለት ነው። አንዱ መጽሐፍ እዚህ ሆኖ የስታቲስቲክስ ሌላኛው ሌላ ቦታ አይሆንም፣ አንድ ላይ ነው። ስለዚህ ይሄንን እንዴት መረዳት እንችላለን? ተመልከቱ። 1 2 3 4 5 6 7 8 9 ማቴሪያል እንዳለን አድርገን መረዳት እንችላለን። ለምሳሌ ስፔሲፊካሊ አሁን እቺን M1 በወስድ እቺ M1 እዚህ ልትሆን ትችላለች። እዚህ ኦር እዚህ ሊሆን ይችላል የፈለገበት ጋር ማለት ነው። ይሄ M1 የማትስ አንዱ መጽሐፍና የስታቲስቲክሱ 3ቱ መጽሐፎች ምንም ልዩነት የላቸውም ቦታ በመምረጥ ደረጃ ማለት ነው። ምክንያቱም የስታቲስቲክስ መጽሐፎቹ 3ቱም አንድ ላይ መሆን አለባቸው ስለተባል የሚንቀሳቀሱት አንድ ላይ ነው ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ስለዚህ 9 ኦብጀክት አለኝ ማለት ነው። 9 ኦብጀክትስ ይሄ አለኝ ማለት ነው።
ሌላ ደግሞ ስታቲስቲክስ ውስጥ ደግሞ ጠለቅ ብለን ስንገባ ውስጥ ላይ ማለት ነው ይሄንን S1 S2 S3 ሆኖ እናገኘዋለን። ለምን 3 ዲፈረንት ስታቲስቲክስ ቡክስ ነው ያለንና ማለት ነው። ሶ እነዚህ ሶስቱ ደግሞ በ3 ፋክቶሪያል ወይ ምን ይደረጋሉ? አሬንጅ ይደረጋሉ። ምክንያቱም S1ን መጀመሪያ አስቀድሜ ቀጥሎ S3 ቀጥሎ S2 ላደርግ እችላለሁ። S2 መጀመሪያ ላይ አድርጌ ከዛ S1 እና S2ን ደግሞ ላቀያየር እችላለሁ ማለት ነው። ስለዚህ ይሄ በ3 ፋክቶሪያል ወይ ምን ይደረጋል ማለት ነው? አሬንጅ ይደረጋል ማለት ነው። ስለዚህ ሁለቱን እናበዛለን። 3 ፋክቶሪያል ሲባዛ በ9 ፋክቶሪያል ማለት ነው። ይሄ እኩል ይሆናል 3 ፋክቶሪያል ማለት 6 ማለት ነው ሲባዛ 9 ፋክቶሪያል ማለት ደግሞ 3 6 2 8 8 0 ካልኩሌተር ተጠቀሙና አብዙት። ይሄንን አብዙ። ፋይናል ሪዛልት ስንት ታገኛላችሁ? 2,077,280 ይሆናል። 280 ይሄ ይሆናል ማለት ነው። ሶስተኛ ጥያቄ RSTUV and WR 6 students in how many ways can they be seated in a row if there are no restriction on the seating ይለናል። እንግዲህ እንደፈለጉ መቀመጥ ይችላሉ። እዚች ጋቺ ሮ የምትሏን በደንብ ትኩረት ስጧት። ሰርኩላር ካለ ሌላ ጉዳይ ስለሆነ ማለት ነው። አሁን 6 ተማሪ ነው ያለን። እንግዲህ ምንም ሪስትሪክሽን ከሌለ በ6 ፋክቶሪያል ወይ ምን ማድረግ እንችላለን? አሬንጅ ማድረግ እንችላለን። ይሄ ማለት ደግሞ 6 ሲባዛ በ5 ፋክቶሪያል ይሄ እኩል ይሆናል 6 ሲባዛ 5 ፋክቶሪያልን በተደጋጋሚ ሰርተናል 120 ነው። ይሄን አባዙት 720 ይሆናል። ቢ ላይ ደግሞ ሪስትሪክሽን አለ። R and S must sit beside each other ይለናል። R እና Sን አብረን ነው የምናስቀምጣቸው ማለት ነው። R እና S አንድ ግሩፕ ሆኑ ማለት ነው። አሁን ልብ አድርጉ። ማማ ቀረ አሁን T U V እና W እነዚህ ቀሩ ማለት ነው። አሁን ይሁን እንግዲህ እነዚህን አሬንጅ እናድርግ። ይሄ RS እዚህ ሊሆን ይችላል፣ እዚህ ሊመጣ ይችላል፣ እዚህ ሊመጣ ይችላል፣ እዚህ ሊመጣ ይችላል፣ ወይም ከፊትም ሊሆን ይችላል። 1 2 3 4 5 ኦብጀክት አለን ማለት ነው። እነዚህን 5 ኦብጀክቶች በ5 ፋክቶሪያል ወይ አሬንጅ ማድረግ እንችላለን። ጨርሰናል? አልጨረስንም። አሁን እዚች ውስጥ ላይ ደግሞ ስንገባ እዚች አርኤስ ጋር ማለት ነው አርኤስ ብለን ልናስቀምጥ እንችላለን። ኦር ኤስ አር ብለን ልናስቀምጥ እንችላለን። ሶ በ2 ፋክቶሪያል ወይ ምን እናደርገዋለን? አሬንጅ እናደርገዋለን ማለት ነው። ስለዚህ ይሄ እኩል ይሆናል 5 ፋክቶሪያል 120 ነው ሲባዛ 2 ፋክቶሪያል ደግሞ 2 ነው። ከዚህ ላይ ስንት እናገኛለን? 240 እናገኛለን። ሲ ላይ ደግሞ UVW አንድ ላይ መቀመጥ አለባቸው። UVW እነዚህ አንድ ላይ መቀመጥ አለባቸው ተባልን። UVW አንድ ላይ ከተቀመጡ የሚቀረው ማን ነው? እዚህ ጋር RST እነዚህ ግን እንደፈለጉ መቀመጥ ይችላሉ ማለት ነው። ይሄ አሁን አንድ ቲም ነው። በቃ አብሮ ነው የሚንቀሳቀሰው። እዚህም ሲመጣ አብሮ ነው፣ እዚህም ሲመጣ አብሮ ነው፣ እዚህም ሲመጣ አብሮ ነው። 1 2 3 4 ኦብጀክት አለን ማለት ነው። ሶ 4 ፋክቶሪያል እንበል ታይምስ እዚች ውስጥ ደግሞ ስንመጣ መጀመሪያ ላይ ዩ ሊመጣ ይችላል፣ ቀጥሎ ቪ፣ ቀጥሎ ደብሊው፣ መጀመሪያ ላይ ቪ ሊመጣ ይችላል፣ ከዛ ዩና ደብሊውን ማቀያየር ማለት ነው። በጥቅሉ 3 ኦብጀክቶች ስላሉ በ3 ፋክቶሪያል ወይ አሬንጅ እናደርጓለን ውስጥ እያለ ማለት ነው። ስለዚህ እዚች ጋር እንምጣና 3 ፋክቶሪያል እንበል። እኩል ይሆናል 4 ሲባዛ በ3 ሲባዛ በ2 4 ፋክቶሪያል ማለት ነው። አንድን መተው እንችላለን። 3 ፋክቶሪያል 3 ሲባዛ በ2 ማለት ነው። ሶ ይሄንን አባዙ ስንት ይመጣል? 144 ይሆናል። ዲ ላይ ደግሞ ተመልከቱ R and W must sit at the end of each row ይለናል። Rን መጀመሪያ እናስቀምጥ እዚህ ጋር፣ ከዛ ደግሞ Wን እዚህ ጋር ላስቀምጥ። ይሄኛው አንደኛው ፖሲቢሊቲ ነው። ኦር ልብ አድርጉ፣ ኦር ነው ያልኩት። መጀመሪያ ላይ W መጥቶ ከዛ በኋላ R ሊመጣ ይችላል ማለት ነው። አሁን R እና Wን እናጥፋ። ማን ነው የሚቀረው? STUV። ስለዚህ እዚህ ጋር እንምጣ። STUV ከታችም እንደዛው STUV ይሄ ማለት ነው። አሁን የአር እና የደብሊው ጉዳይ አብቅቶለታል ማለት ነው። ኦር ስላልን የሚመጣልንን ውጤት በ2 ነው የምናበዛው። ምክንያቱም ይሄ አንደኛው አማራጭ ነው፣ ይሄ ሌላኛው አማራጭ ነው። 2 ታይምስ እንበል። እቺ 2 የመጣችሁ ከምንድን ነው? ወይ ይሄኛውን መንገድ ነው መያዝ የምንችለው። ይሄ አንደኛው ወይ ነው 1 አልን። ኦር ይሄኛው ደግሞ ሌላኛው ነው 1 + 1 2 ይሆናል ማለት ነው። ከዚህ በኋላ
እዚሁ ውስጥ ያሉትን እንደፈለግን ማቀያየር እንችላለን። STUVን ማለት ነው 4 ስለሆኑ 4 ፋክቶሪያል ይሆናል ማለት ነው። እዚህ ጋር መተን 4 ፋክቶሪያል እንላለን። 2 ሲባዛ 4 ፋክቶሪያል 4 ሲባዛ በ3 ሲባዛ በ2 ስንት ነው? 24 ነው። ከዚህ ላይ ስንት እናገኛለን? 48። አሁን ደግሞ permutations with repetitionን እናያለን። የተደጋገመ አባል ሲኖር ማለት ነው። when you arrange 4 letters A B C and D ማለት ነው 24 ዲፈረንት የተለያየ አሬንጅመንት እንዳለን እናውቃለን። ምክንያቱም A B C D አራቱም የተለያዩ ስለሆኑ ማለት ነው። ነገር ግን እንደዚህ ቢሆንስ A B C C ቢሆንስ? አሁን እንግዲህ ተመልከቱ A B C D የነበረውን በዲ ቦታ ላይ C ስንተካ A B C C ሆነ። ሲና ዲን ቦታ እናቀያይር። በዚህኛው ኬዝ አሁን ሲና ዲን ቦታ ብናቀያይር AB DC ነው የሚሆነው። እዚህ ጋር የሲና የሲን ቦታ ብናቀያይርስ AB CC እንደምታዩት ይሄ ምንድነው? ተመሳሳይ ነው ማለት ነው። ያለ አግባብ የሚቆጠሩ አሬንጅመንቶች አሉ ማለት ነው። እዚህ 24 ዲፈረንት ዌይስ ኦፍ አሬንጅመንት ነው የሚለን። ABCC እና ABCC ተመሳሳይ ናቸው ማለት ነው። ስለዚህ ከዚህ ላይ የሆነ መቀነስ ያለበት ምን አለ ማለት ነው? ድግግሞሽ ያለበት አሬንጅመንት አለ ማለት ነው። እሱም በአይምሯችሁ ያዙ። አሁን ያልኳችሁ ነው እዚህ ጋር የሚያብራራው suppose you can differentiate two C's as C1 and C2 then the total number of ways of arrangement is 24 ምን ቢሆን ኖሮ ማለት ነው? C1 እና C2 የተለያዩ ቢሆኑ ኖሮ ማለት ነው። in this calculation AB C1 C2 እና AB C2 C1 are different arrangement ምን ከሆነ 24 የምናገኝ ከሆነ እነዚህ ሁለቱ የተለያዩ መሆን አለባቸው። ነገር ግን C1 እና C2 C ናቸው፣ ተመሳሳይ ነው። but in fact you cannot differentiate those two permutations ምክንያቱም ይሄም C ነው ይሄም C ነው ይሄም C ነው ይሄም C ነው ማለት ነው። ABCCC and ABCC are the same arrangement. similarly C አሁን ሌላ ቦታን ብንወስደው BC1 AC2 እና BC2 AC1 are the same arrangement ከማን ጋር ተመሳሳይ ናቸው? ከዚህ ጋር ተመሳሳይ ናቸው ማለት ነው። ምክንያቱም እቺ C ተመሳሳይ ናት፣ እሷ ናት እየተደጋገመች ያለችው። thus when there are two C's the total number of permutation 24 indicates duplication። እንግዲህ ተመልከቱ A B C D ይሄ ሆኖ ያለ ቶታል አሬንጅመንቱ ስንት ነው? 24 ነው። 24 ዲፈረንት ማለት ነው፣ የተለያየ አሬንጅመንት። ነገር ግን C ከተደጋገመና ያገኘነው 24 ከሆነ ምን አለ? ያለ ምንም ጥርጥር ድግግሞሽ አለ ማለት ነው። ፎር ኢንስታንስ ይሄ C1 C2 እዚህ ጋር ሆኖና C2 C1 እዚህ ጋር እያለ ማለት ነው የተለያየ ተደርጎ ነው የተቆጠረው። ነገር ግን ምንድነው? ሁለቱም ABCC ናቸው ማለት ነው። since C1 and C2 can be arranged in 2 factorial is equal to 2 ways ልክ በዚህ መልኩ ማለት ነው the total number of 24 should be divided by 2 to obtain the correct total number of arrangement which is 12 ማለት ነው። ስለዚህ ከዚህ በኋላ ምን ታደርጋላችሁ ማለት ነው? አሁን እዩ ABCC ቶታል ስንት ነው? 4 ነው። 4 ፋክቶሪያል ትላላችሁ። የተደጋገሙት C ነው። ስንቴን የተደጋገመው? 2ቴን የተደጋገመው ኦቨር 2 ፋክቶሪያል እንላለን ማለት ነው። A B C C ቢሆን ኖሮ ቶታሉ ስንት ነው? 5 ነው። 5 ፋክቶሪያል እንላለን ኦቨር A ተደጋግሟል ስንቴ? 2ቴ ኦቨር 2 ፋክቶሪያል እንላለን። C ተደጋግሟል ስንቴ? 2ቴ ኦቨር 2 ፋክቶሪያል እንላለን። ከዚህ በኋላ ይሄንን ማቃለል ይሆናል ማለት ነው። እንደዚህስ ቢሆን A B B C ይሄ ቢሆን 1 2 3 4 5 6 ቶታል 6 ነው። 6 ፋክቶሪያል ኦቨር A ስንቴ ተደጋግሟል? 3ቴ ኦቨር 3 ፋክቶሪያል። B ስንቴ ተደጋግሟል? 2ቴ ኦቨር 2 ፋክቶሪያል። ባጭሩ ይሄ ነው ማለት ነው። when there are some same objects included in the objects the total number of arrangements of the objects should be counted avoiding what duplication ማለት ነው። ከስር n ፋክቶሪያል እያል የተደጋገሙትን ከታች የምንደረድርበት ምክንያት ምንድነው ማለት ነው? ድግግሞሹን አቮይድ ለማድረግ ነው። definition 8.3 the number of arrangements of n objects in which n1 are alike n2 are alike እስከ nr ማለት ነው። alike objects of the r's type is
በዚህ መልኩ እናስቀምጠዋለን ማለት ነው። አሁን የሆነ ኦብጀክት አለ። ብዛቱ ስንት ነው? ኤን ነው። ስለዚህ ኤን ፋክቶሪያል አስቀመጥን ከላይ። ኤን ዋን ይመሳሰላል። ስለዚህ ለኤን ዋን ፋክቶሪያል እናካፍላለን። ታይምስ እንላለን ደግሞ ኤን ቱም እንደዛው ድግግሞሽ አለው የሚመሳሰል ማለት ነው። ኤን ቱ ፋክቶሪያል እስከ ኤን አር ድረስ ማለት ነው። በዚህ መልኩ እናስቀምጣለን። ዌር ይሄ ኤን ዋን እስከ ኤን አር ድረስ ተደምሮ ምንድነው መስጠት ያለበት? ኤንን ነው መስጠት ያለበት ማለት ነው። አር ደግሞ ይሄ እንደሆነ እናውቃለን። ይሄ ባጭሩ ምንም የተለየ ነገር የለውም። ኤ ቢ ሲ ሲ ዲ ዲ ኢ ኢ ቢሆን ዩ 1 2 3 4 5 6 7 8 8 ፋክቶሪያል ኦቨር ሲ ስንት የተደጋገመ? ሁለቴ 2 ፋክቶሪያል። ዲ ስንት የተደጋገመ? ሁለቴ 2 ፋክቶሪያል። ኢ ስንት የተደጋገመ? ሁለቴ። ካስፈለገ ኤ ስንት የተደጋገመ? አንዴ 1 ፋክቶሪያል። ምንም ትርጉም የለውም ግን ቢ ስንት የተደጋገመ? አንዴ ነው ማለት አንዴ ብቻ ነው የተጻፈው 1 ፋክቶሪያል። ሶ ይሄ ባጭሩ ይሄ ፎርሙላ እዚህ ጋር ያለው ዲፊኒሽን ይሄንን ነው የሚያሳየን ማለት ነው። በኤግዛምፕል ስናየው ይበልጥ ግልጽ ይሆናል። ኤግዛምፕል 5 how many different permutation can be made from the letters in the word አዲስ። አሁን እዚህ ጋር ተመልከቱ፣ ድግግሞሽ ያለው ዲ ላይ ነው። ዲ ስንት ጊዜ ተደጋግሟል? 2 ጊዜ ተደጋግሟል። 2 ጊዜ ተደጋግሟል ማለት ነው። አጠቃላይ 1 2 3 4 5 ፊደሎች አሉን። ሶ በ5 ፋክቶሪያል ወይ አሬንጅ ማድረግ እንችላለን። ድግግሞሹን ለማጥፋት ደግሞ ምን እናድርግ ማለት ነው? ዲ 2 ጊዜ ስለተደጋገመ ኦቨር 2 ፋክቶሪያል እናደርጋለን ማለት ነው። ኤ አንዴ ነው፣ አይ አንዴ ነው፣ ኤስ አንዴ ነው። ኦቨር 1 ፋክቶሪያል ብሎ መጻፉ ምንም ትርጉም የለውም ማለት ነው። ሶ ይሄ እኩል ይሆናል 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ፋክቶሪያል። ይሄንም በዚህ እናጥፋ። ይሄ እኩል ይሆናል 5 ሲባዛ በ4 20 ነው። 20 ሲባዛ በ3 60። ስለዚህ መልሳችን 60 ይሆናል። Example 6 how many different permutations can be made from the letters in the word አዲስ if the arrangement must start with the letter S። እንግዲህ እዩ መጀመር ያለበት በኤስ ነው ተብለናል። መጀመር ያለበት በቃ ኤስ እዚህ ጋር ናት፣ አትንቀሳቀስም። ከዛ ውጪ 1 2 3 4 ዲ ዲ ኤ እና አይ እነዚህን 4 ቦታዎች ይመርጣሉ ማለት ነው። ሶ ኤን በዚህ ኬስ ስንት ነው ማለት ነው? 4 ነው። ኤስ ኦልሬዲ ቦታውን ይዟል፣ ፊክስ ተደርጓል እሱ ማለት ነው። ስለዚህ አሁን ተመልከቱ 4 ፋክቶሪያል ኦቨር እነዚህ ማለት ናቸው። ድግግሞች ደግሞ አለ። ዲ ስንቴ ተደጋግሟል? 2 ኦቨር 2 ፋክቶሪያል እንላለን። ይሄ እኩል ይሆናል 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ፋክቶሪያል። ይሄ በዚህ ይጠፋል። 4 ሲባዛ በ3 ስንት ይሆናል? 12። ኤክሰርሳይዝ 8.6 የመጀመሪያ ጥያቄ ዲተርማይን ሃው መኒ ዲፍረንት ፐርሙቴሽንስ ካን ቢ ፖሲብል ዩዚንግ ዘ ወርድ አባባ። አሁን ተመልከቱ እንግዲህ ኤ ስንት ጊዜ ተደጋግሟል? 3 ጊዜ። ኤ 3 ጊዜ ተደጋግሟል። ቢስ 2 ጊዜ። ስለዚህ ቶታል 1 2 3 4 5 ነው አጠቃላይ 5 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ ምን 2 ፋክቶሪያል። ይሄ እኩል ይሆናል 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር 3 ፋክቶሪያልን እንጻፍ። 2 ፋክቶሪያል ማለት ደግሞ 2 ታይምስ 1 ማለት ነው። ሶ አሁን ተመልከቱ ይሄ 3 ፋክቶሪያል በዚህ ይጠፋል። 5 ሲባዛ በ4 20 ነው ኦቨር ከስር ስንት አለን? 2። ይሄን አቃሉት ስንት እናገኛለን? 10 ይሆናል። ሁለተኛ ጥያቄ find how many ways you can arrange the letters of banana if there is no restriction ይለናል። አሁን ተመልከቱ 1 2 3 4 5 6 ናቸው በአጠቃላይ። ስለዚህ 6 ፋክቶሪያል እንበል ኦቨር ድግግሞሽኒ ኤ ስንት ጊዜ ተደጋግሟል? 3 ጊዜ። ኤን ስንት ጊዜ ተደጋግሟል? 2 ጊዜ። ስለዚህ ኦቨር እንልና 3 ፋክቶሪያል ታይምስ 2 ፋክቶሪያል እንላለን። ይሄ እኩል ይሆናል 6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 2 ፋክቶሪያል ማለት 2 ማለት ነው። 2 ማለት ነው። ሶ ይሄን 3 ፋክቶሪያል በዚህ እናቃለው። በ2 1 ነው። በ2 2። ሶ ይሄ እኩል ይሆናል 6 ሲባዛ በ5 30 ነው። ሲባዛ በ2 ስንት ይሆናል? 60 ይሆናል። ቢ ላይ ዘ ሪአሬንጅድ ሌተርስ ስታርት ዊዝ ኤን በኤን የሚጀምር ከሆነ አሁን የመጀመሪያውን ኤን አረኩት። ሶ ይሄ ፊክስ ተደረገ ማለት ነው።
አሁን ይሄንን አንዱን ኤ እናጥፉት ማለት ነው። ሶ ስንት ይቀራል? 1 2 3 4 5 1 2 3 4 5 እዚህ ጋር ነው የሚመጡት ማለት ነው ሌሎቹ። ሶ 5 ፋክቶሪያል ኦቨር ድግግሞሽ እኒ ኤ ስንት ጊዜ ተደጋግሟል? 3 ጊዜ 3 ፋክቶሪያል። ሌላ የተደጋገመ አለ? የለም። ለምን? ኤንን ኦልሬዲ እዚህ ጋር አስቀምጠናል። ከዚህ ወደዛ ስላሉት ነው የምናወራው ማለት ነው። ከዚህ ወደዛ ስላሉት ስናወራ ቢ አንዴ ነው፣ ኤንን አንዴ ነው ልንጽፍ የምንችለው። ኤ ግን 3 አማራጭ አለን ማለት ነው። ስለዚህ ኦቨር 3 ፋክቶሪያል እናደርጋለን። ይሄ እኩል ይሆናል 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር 3 ፋክቶሪያል ማለት ነው። ይሄ በዚህ ይቃለላል። 5 ሲባዛ በ4 20። ስለዚህ 20 የተለያየ አሬንጅመንት ይኖረናል ማለት ነው። ሶስተኛ ጥያቄ how many different permutations can be made from the letters in the word mathematics? እንግዲህ እንደዚህ እናድርግ እስቲ 1 2 3 4 5 6 7 8 9 10 11 አጠቃላይ 11 ፊደል ነው ያለን። ሶ 11 ፋክቶሪያል እንበል ኦቨር። አሁን ደግሞ ድግግሞች ነው የምናየው። ኤን ተመልከቱ። ኤ እዚህም አለ እዚህም አለ። ሶ ኤ ስንት ጊዜ ተደጋግሟል? 2 ጊዜ ተደጋግሟል። እንደገና ቲን ተመልከቱ። ቲ እዚህ ጋር አለች እዚህ ጋር አለች ማለት ነው። ሶ ቲ ስንት ጊዜ ተደጋግሟል? 2 ጊዜ ተደጋግሟል። ኤም እዚህም አለ እዚህም አለ። ሶ ኤም ኢዝ ኢኳልስ ቱ 2 ጊዜ ማለት ነው። ኤም 2 ጊዜ ተደጋግሟል። ስለዚህ ከስር እንመጣና እዚህ ጋር 2 ፋክቶሪያል ታይምስ 2 ፋክቶሪያል ታይምስ 2 ፋክቶሪያል ስንላለን ማለት ነው። ይህን እንግዲህ በጣም ትልቅ ቁጥር ነው። አባዙት። ስንት ታገኛላችሁ? 4,989,600 ይሆናል። ይሄ ይሆናል ማለት ነው። አራተኛ how many different permutations can be formed from the letters of the word mathematics which start from C? አሁን በሲ የሚጀምር ነው የተባልነው እንግዲህ ሲ። አሁን አጠቃላይ ተመልከቱ ስንት ነው? ከዚህ እስከዚህ ኤን 11 ነው። ለሲ ግን ቦታ አስቀመጥንለት መጀመሪያ ላይ ፊክስ አረግ ነው ማለት ነው። ሶ ሌሎቹ የቀሩት 10 እዚህ ጋር አሬንጅ ይደረጋሉ ማለት ነው። ሲ ድግግሞሽ የለውም እንደምታዩት። ስለዚህ ኤን 10 ይሆናል ማለት ነው። በዚህ ኬዝ ለሲ ኦልሬዲ ቦታ ስላስቀመጥንለት ሲ ከመጀመሪያው ውጪ መቀመጥ ስለማይችል ማለት ነው። ስለዚህ አሁን እዩ 10 ፋክቶሪያል ኦቨር እንላለን። እንግዲህ ኤ ቲ እና ኤም 2 ጊዜ ስቲል ተደጋግመዋል ማለት ነው። እቺን ሲ ብናወጣ ከዚህ ጋር ኤ 2 ቲ 2 ኤም 2 ተደጋግመዋል። ስለዚህ ኦቨር 2 ፋክቶሪያል ታይምስ 2 ፋክቶሪያል ታይምስ 2 ፋክቶሪያል ይሄ እኩል ይሆናል 10 ፋክቶሪያል ኦቨር 2 ፋክቶሪያል 2 ፋክቶሪያል 8 ነው የሚሆነው። እንግዲህ ይህን ካልኩሌተር ተጠቀሙና አብዙት። ስንት ይመጣል? 453,600 ይሆናል። የዚህን ያክል የተለያየ አሬንጅመንት ይኖረናል ማለት ነው። አምስተኛ ጥያቄ how many permutations can be made from the letters in the word mathematics which start with m? በኤም የሚጀምር ነው የሚለን ማለት ነው። ስለዚህ እዚህ መጀመሪያ ላይ እንመጣና ኤም እናስቀምጣለን። በቃ ይሄ አይንቀሳቀስም ማለት ነው። አሁን አጠቃላይ እነዚህ ፊደሎች 11 እንደሆኑ እናውቃለን። አንዱን ኤም ቦታ ስላስያዝ ነው የተቀሩት 10 እዚህ ጋር ይቀመጣሉ ማለት ነው። ይሄ ከዚህ እስከዚህ ያለው ቦታ የ10 ይሆናል ማለት ነው። ይሄ ቦታውን ይዟል። አሁን ተመልከቱ ኤም 2 ነበረ። ይሄኛውን ግን ኦልሬዲ እዚህ ጋር ቦታ ስላስያዝ ነው ኤም አሁን ስንት ይሆናል ማለት ነው? 1 ነው የሚሆነው። ይሄንም በቃ እርሱት። ከዚህ ወደዚህ ያለውን እርሱት። ከዚህ ወደዚህ ያለውን ብቻ ነው ኮንሲደር የምናደርገው ማለት ነው። ይሄ አንዴ ቦታውን ይዟል በቃ። ሶ ኤን ስንት ነው? 10 ነው። ሶ 10 ፋክቶሪያል ኦቨር ኤም 1 ስለሆነ ምንም አንጽፈውም እሱን። ኤ እና ቲ ግን 2 ተደጋግመዋል። ስለዚህ እዚህ ጋር ኦቨር 2 ፋክቶሪያል ታይምስ 2 ፋክቶሪያል። ባጭሩ ይሄን ምን ማድረግ ነው? ይሄንን ኤም አጥፉት። ይሄን ኤም አጥፉና ከዛ በኋላ ሌሎቹን የቀሩትን አሬንጅ ማድረግ ማለት ነው። ሶ ይሄ እኩል ይሆናል 10 ፋክቶሪያል ኦቨር 2 ፋክቶሪያል ሲባዛ በ2 ፋክቶሪያል 4 ነው የሚሆነው። ሶ ይሄ እኩል ይሆናል 907,200 ይሆናል ማለት ነው። ይሄ ይሆናል። አሁን ደግሞ ሰርኩላር ፐርሚዩቴሽንን እንመለከታለን። Activity 8.4 discuss the difference between arrangements of objects in a straight line and around a circle. አሁን straight line ላይ ከሆነ ለምሳሌ አሁን እዩ 1 2 3 4 5 ይሄን በዚህ መልኩ አሬንጅ እናደርጋለን። ከዛ በተረፈ እንደፈለግን ቦታ ማቀያየር እንችላለን። ከዚህ ጀመረ የታለቀ እዚህ ጋር አለቀ ማለት ነው። ቢጊኒንግ እና ኢንድ አለው ማለት ነው። ወደ ሰርኩላር አሬንጅመንት ስንመጣ ግን
የዛ አይነት ነገር የለውም። ለምሳሌ ይሄን ተመልከቱ። ከኤ ጀመርን ኤ ቢ ሲ ዲ ኢ ያል ከዛ ሽፍት አደረግናቸው እንዳለ ኤ እዚህ መጣ፣ ቀጣይ ኤ እዚህ መጣ፣ ቀጣይ ኤ እዚህ ጋር መጣ፣ ቀጣይ ደግሞ ኤ እዚህ ጋር መጣ። አሁን ብንቀጥል መልሰን እዚሁ ላይ ነው የምንመጣው ማለት ነው። ስለዚህ ሰርኩላር አሬንጅመንት ላይ ምን ማድረግ አለብን ማለት ነው? አንዱን ፊክስ ማድረግ አለብን። ለምሳሌ በዚህ ኬዝ ኤን ፊክስ አድርገን ሌሎቹን የቀሩትን አራቶቹን መደርደር ነው የምንችለው ማለት ነው። ይሄን ፊክስ አደረግን፣ ከዛ ሌሎቹን ነው የምንደረድረው ቢ ሲ ዲ ኢን እነዚህኞቹን ማለት ነው። ካፒታል ኢ ላድርገው ይሄንን። ሶ ከዚህ ላይ የሚኖረን አሬንጅመንት ይሄንን እንግዲህ ፊክስ አድርገናል፣ አንድ ቦታ ሲዘኗል። ከዛ የምንደረድረው ግን ቢ ሲ ዲ ኢን ነው ቦታ የምናቀያይረው ማለት ነው። ሶ ኤን 5 ሆኖ እያለ አሬንጅመንቱ ግን ምንድነው የሚሆነው? 4 ፋክቶሪያል ነው የሚሆነው። እዚህኛው ጋር ስንመጣስ 5 ነው ያለን፣ ኤን 5 ነው የሚኖረን አሬንጅመንት 5 ፋክቶሪያል ነው። እዚህኛው ሰርኩላሩ ላይ ስንመጣ ግን ከኤን ላይ አንድ እንቀንሳለን ማለት ነው። አንድ እንቀንሳለን። አሁን እዚህ ጋር ተመልከቱ። ሰፖዝ ዩ ሃቭ 3 ስቱደንትስ ኤ ቢ ኤን ሲ ማለት ነው። you have already determined that they can be seated in a straight line in 3 factorial or 6 ways ማለት ነው። 3 ተማሪዎች ካሉ 3 factorial is equals to 3 times 2 which is equals to 6 የተለያየ አሬንጅመንት እንደምናገኝ እናውቃለን። your next problem is to see in how many ways these students can be seated in a circle. ሰርክል ላይ ሲሆን ደግሞ ተመልከቱ ኤን ኦር የሆነ ለምሳሌ አንዱን ፊክስ እናድርገው ዝም ብለን ማለት ነው። ኤን እዚህ ጋር አስቀመጥኩኝ። ከዛ የሚቀረኝ ማን ነው? ቢ እና ሲ ነው ማለት ነው። ቢ ሲ ብዬ አስቀመጥኩኝ። ቀጣይ ላደርግ የምችለው ምንድን ነው? ቦታ ማቀያየር ነው ማለት ነው። ቦታ ማቀያየር ቢ እዚህ ጋር ሆነ አይደለ? ሲ እዚህ ጋር መጣ። አሁን ደግሞ ሲን እዚህ ያመጣና ቢን እዚህ ያመጣለሁ ማለት ነው። ከዚህ ውጪ ምንም አይነት አሬንጅመንት ሊኖረኝ አይችልም ማለት ነው። አሁን ይሄንን እዩ ኤ ቢ ሲ ነው። ኤ ቢ ሲ ሌላኛውስ ኤ ሲ ቢ ነው የሚሆነው ማለት ነው። ኤ ሲ ቢ የዚህኛውን አሬንጅመንት ሌት ኤ ቢ ሲ ነው ብዬ ልውሰድ። እዚህኛው ጋር ስንመጣስ የግድ ኤ ሲ ቢ ነው ማለት ያለብኝ። ኤቢሲ ካልኩማ ተመልሶ ከዚህኛው ጋር ተመሳሰለ ማለት ነው። ሶ የተለየ አሬንጅመንት የሚኖረው ይሄ ነው ማለት ነው። ሶ እዩ ስንት አሬንጅመንት ነው ያለን? እዚህ ጋር አንድ አሬንጅመንት አለን፣ እዚህ ጋር ሌላ አንድ አሬንጅመንት አለን። በጥቅሉ 2 አሬንጅመንት ነው ያለን ማለት ነው። አሁን ወደ ጀነራላይዜሽኑ ስንመጣ ኤን ስንት ነው? 3 ነው ኤቢሲ ማለት ነው። ከኤን ላይ አንድ እንቀንሳለን። ከዛ ይሄንን ፋክቶሪያል እናደርጋለን ማለት ነው። 3 ነው። ከ3 ላይ አንድ ስንቀንስ 2 ፋክቶሪያል ማለት ነው which is equals to 2። አያችሁ ያገኘነውም አሬንጅመንት 2 ነው። n-1 አድርገን ስንሰራ የምናገኘው ውጤት ተመሳሳይ ይሆናል ማለት ነው። it happens that there are only 2 ways we can sit 3 students in a circle relative to each other's position. This kind of permutation is called a circular permutation, which depends on the relative positions of the students after you fix the position of one student. የመጀመሪያውን ተማሪ ፖዚሽን ፊክስ እናደርጋለን። ለምሳሌ ዩ ኤ ቢ ሲ ይሄንን ውሰድ። እዚህ ጋር ኤን ላስቀምጥ መጀመሪያ ላይ ማለት ነው። ከዛ እዚህ ጋር ቢ ላምጣ፣ ቀጥሎ ሲ ይምጣ እዚህ ጋር። ይሄ ሆነ። መጀመሪያ ላይ ይሄንን ፊክስ አድርጌያለሁ ልብ አድርጉ። አሁንም ድጋሚ ሌላኛው አሬንጅመንት ሊሆን የሚችለው ኤን እዚህ ጋር ፊክስ አደረኩኝ። አሁን እንደምናደርገው ቢ ሲ ነው የነበረው አይደለ? እነዚህም ቦታ ነው የምናቀያይረው ማለት ነው። ሶ እዚህ ጋር ሲ ይኖረኛል፣ እዚህ ጋር ቢ ይኖረኛል ማለት ነው። ከዚህ ውጪ ምንም አይነት አሬንጅመንት ሊኖረኝ አይችልም። 2 አሬንጅመንት ብቻ ማለት ነው። In such cases, no matter where the first student sits, the permutation is not affected. ምክንያቱም ይኸው አሁን ኤቢሲ ብዬ ፊክስ ያደረኩት እዚህ ጋር ነው የነበረው። እዚህ ጋር መጥቼም ኤም ፊክስ ባደርግ ውጤቱ ምንድነው የሚሆነው? ተመሳሳይ ነው የሚሆነው ማለት ነው። each student can shift as many places as they like and the permutation will not be changed. You are interested in the position of each student in relation to the others. Thus, in circular permutation, the first student is considered a placeholder. የመጀመሪያው ተማሪ ፕሌስ ሆልደር ተደርጎ ነው የሚቆጠረው ማለት ነው። ስለዚህ ኤን አባላት ካሉን
ከኤን ላይ አንዱን መቀነስ አለብን። ለምን? ያኛው አንደኛው ፕሌስ ሆልደር ስለሆነ ማለት ነው። ኤን ማይነስ ዋን እንልና ከዛ እቺን ፋክቶሪያል እናስቀምጣለን ማለት ነው። ዌር ሂ ኦር ሺ ሲትስ ዳዝንት ማተር ማለት ነው። Definition 8.4 The number of permutation of n elements in a circle is n factorial over n which is equals to n minus 1 factorial ማለት ነው። አሁን ይሄንን ውሰዱ። n ስንት ነው በዚህ ኬዝ? n በዚህ ኬዝ 5 ነው። ሶ 5 ፋክቶሪያል እንላለን ኦቨር። ነገር ግን እነዚህ አምስቱም እንዳለ ተመሳሳይ ናቸው፣ ምንም ልዩነት የላቸውም። a እዚህ ጋር ሽፍት ሲያደርግ b እዚህ ጋር መጥቷል። ሶ ABCDE ነው። እዚህም ABCDE ነው። አንደኛው አባል ከሌላኛው አንጻር ፖዚሽናቸው ተመሳሳይ ነው ማለት ነው። ABCDE ስቲል አብረው ነው ያሉት ማለት ነው። ልክ እዚህ ድረስ እስክንመጣ እዩ። እዚህ ይሄኛውን የምናመጣ ከሆነ እዚህኛውን እንመጣለን ማለት ነው። ከዚህ ጋር ተመሳሳይ ይሆናል። ሶ እነዚህ አምስቱም ተመሳሳይ ስለሆኑ ኦቨር 5 እንላለን ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? 5 ታይምስ 4 ፋክቶሪያል ኦቨር 5 ይሆናል ማለት ነው። ይሄን በዚህ እናቃልላለን 4 ፋክቶሪያል እናገኛለን። ልክ በተመሳሳይ n ፋክቶሪያል ኦቨር n which is equals to n ታይምስ ምን n minus 1 ፋክቶሪያል ሲካፈል ለn። ከዚህ ላይ እዩ n በn ይጠፋል። ሶ ብቻውን ማይቀራል። አሁን n minus 1 ፋክቶሪያል ይቀራል ማለት ነው። Example 7 In how many different ways can 5 people be seated at a round table? ራውንድ ቴብል ነው አያችሁ። ሶ አሁን ከነዚህ ከአምስቱ ውስጥ አንደኛው ፕሌስ ሆልደር ነው የሚሆነው። አንዱን ሰው እዚህ ጋር እናስቀምጠው ማለት ነው። ሌሎቹን ደግሞ በዚህ መልኩ ማስቀመጥ እንችላለን። አንደኛውን ሰው እዚህ ጋር እናስቀምጥ፣ ፕሌስ ሆልደር ሆነ ማለት ነው። ሶ ስንት ቀሩ? 4 ቀሩ። አራቱን እዚህ ጋር መደርደር እንችላለን። A B C D እንበል ማለት ነው። ሶ እነዚህ አራቱን በ4 ፋክቶሪያል ወይ አሬንጅ ማድረግ እንችላለን። 4 ሲባዛ በ3 ሲባዛ በ2 ይሄ ስንት ይሆናል? 24 ይሆናል ማለት ነው። ወይም ቀጥታ 5 ሰው ነው ያለው። n ስንት ነው? 5 ነው ማለት ነው። n minus 1 ፋክቶሪያል ይሄ እንደሆነ እናውቃለን። 5 ሲቀነስ 1 ፋክቶሪያል ይሄ ስንት ይሆናል? 4 ፋክቶሪያል which is 24 ማለት ነው። ባጭሩ ከኤን ላይ አንድ ቀንሰን ፋክቶሪያሉን መስራት ይሆናል። ምን ከሆነ ራውንድ ወይም ሰርኩላር አሬንጅመንት ከፈለግን ማለት ነው። Example 8 In how many ways 6 boys and 5 girls dine at a round circular table if no 2 girls are to sit together ይለናል። አሁን ሴቶቹ አንድ ላይ እንዲሆኑ አልተፈለገም ማለት ነው። አሁን የወንዶቹን መጀመሪያ እንደረድራለን ማለት ነው። ሰርኩላር ነው፣ ልብ አድርጉ። እዚህ ጋር ሰርኩላር ቴብል ነው የሚለን። ሶ አንዱን ቦይ እዚህ ጋር ፊክስ እናድርገው ማለት ነው። ከዚህ በኋላ ሰርክል እንስራ እንግዲህ በዚህ መልኩ። ሶ አሁን ተመልከቱ ቦይ 1 ቦይ 2 ቦይ 3 ቦይ 4 ቦይ 5 ይሄ ይኖረናል ማለት ነው። እዩ በዚህ መልኩ እናስቀምጥ። አሁን ስንት አሬንጅመንት ይኖረናል? 6 ነው አይደለ? n-1 አሬንጅመንት ያ ማለት 5 ፋክቶሪያል አሬንጅመንት አለን ለወንዶቹ ማለት ነው። አሁን ሴቶቹ አጠገብ ላጠገብ እንዲሆኑ አይፈለግም። የት ነው ሊሆኑ የሚችሉት? ለምሳሌ እዚህ ጋር መሆን ይችላሉ። አንዷ እዚህ ጋር መሆን ትችላለች፣ ሌላኛዋ እዚህ ጋር፣ ሌላኛዋ እዚህ ጋር፣ ሌላኛዋ እዚህ ጋር፣ እዚህ ጋር። ሶ ገርልስ እዚህ ጋር ይሆናሉ። G1 G2 G3 G4 G5 ሌላ የለንም። እዚህ ጋር ይሄንን G6 ብዬ ለያዘው ለጊዜው ማለት ነው። ያሉን ስንት ሴቶች ናቸው? 5 ሴቶች ናቸው ማለት ነው። ስለዚህ ፐርሙቴሽን እንጠቀማለን። ፒ እንበል። ያለን ቦታ ስንት ነው? 6 ነው። ሴሌክት የምናደርገው ግን 5ቱን ነው። ለምን? ያሉን ሴቶች 5 ብቻ ስለሆኑ ማለት ነው። ለምን ነው ፐርሙቴሽን የተጠቀምኩት? እዚህ ጋር አሬንጅ ማድረግ ስለምችል ካሉ 6 ቦታዎች ውስጥ አት ኤ ታይም 5ቱን መርጬ ሴቶቹን አሬንጅ ስለማደርግበት ማለት ነው። ስለዚህ 5 ፋክቶሪያል ማለት ያው 120 እንደሆነ እናውቃለን። 120 ታይምስ ይሄኛውስ 6 ፋክቶሪያል ኦቨር የሁለቱ ልዩነት ውሰዱ። 6 ሲቀነስ 5 1 ፋክቶሪያል ነው። ይሄ ይሆናል ማለት ነው። ሶ 120 ሲባዛ 6 ፋክቶሪያል ደግሞ 720 ነው። ይሄን አባዙት 86400 ይሆናል ማለት ነው።
Example 9. Find the number of ways in which 5 people A, B, C, D and E can be seated at a round table such that A and B always sit together. አሁን ተመልከቱ እንግዲህ ያሉን ምንድን ናቸው? A, B, C, D, E ናቸው። A እና B ግን ሁልጊዜ አብረው ነው የሚሆኑት። ይሄ አንድ ግሩፕ ነው ማለት ነው። ከዛ C, D እና E ይሄ ያለን ማለት ነው። ይሄ ያለን አሁን ተመልከቱ እንግዲህ እዚህ ጋር A እና B አንድ ግሩፕ ናቸው። ስለዚህ 1 2 3 4 n ስንት ነው ማለት ነው? n 4 ነው። እንግዲህ ሰርኩላር አሬንጅመንት ላይ ራውንድ ቴብል ስለሚል ማለት ነው እዚህ ጋር ያለን አሬንጅመንት n-1 ፋክቶሪያል ዌይ እንደሆነ እናውቃለን። ስለዚህ 4 እንተካ 4 ሲቀነስ 1 ፋክቶሪያል ይሄ እኩል ይሆናል 3 ፋክቶሪያል ማለት ነው። ስንት ይሆናል? ይሄ 6 ይሆናል። 6 ይሆናል። አሁን እዚች ውስጥ ደግሞ መተን ስናይ ኤቢ ውስጥ ደግሞ መተን ስናይ ማለት ነው ኤቢ ሆነው ሊቀመጡ ይችላሉ ኦር ደግሞ ቢኤ ሆነውም አሬንጅ ሊደረጉ ይችላሉ ማለት ነው። ስለዚህ ሁለት ፖሲቢሊቲ አለ ማለት ነው። ሶ ምን እናደርጋለን? ኦልሬዲ 6 አግኝተናል። 6 ሲባዛ በ2 ፋክቶሪያል ምክንያቱም ኤቢ በ2 ፋክቶሪያል ወይ አሬንጅ ሊደረግ ይችላል። ኤቢ ሆኖ ሊጻፍ ይችላል ኦር ደግሞ ቢኤ ተብሎ ሊጻፍ ይችላል ማለት ነው። ስለዚህ 6 ሲባዛ በ2 ስንት ይሆናል? 12 ይሆናል ማለት ነው። እዚህ ጋር ተመልከቱ አሁን ቢኤ አርገን ብናስቀምጠው የዚህ አይነት አሬንጅመንት ይኖረናል። 1 2 3 4 5 6 ይሄ አንድ ግሩፕ ነው። እነዚህን ሲ ዲ ኢን ግን ቦታ እናቀያይራለን በዚህ መልኩ ማለት ነው። ሌላኛው አማራጭ ደግሞ ቢኤ የነበረውን ኤቢ አርገን ማስቀመጥ እንችላለን። ኤቢ አርገን ሌሎቹን ምን ማድረግ ሲ ዲ ኢን ቦታ እናቀያይራለን ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 12 የተለያየ አሬንጅመንት ይኖረናል ማለት ነው። ቢ ላይ ደግሞ ስናይ ሲ ኤንድ ዲ ኔቨር ሲት ቱጌዘር ይለናል። አሁን እንደዚህ እናርክ ሲ ኤንድ ዲ ሲት ቱጌዘር ይሄንን እንስራ። እንግዲህ ቅድም አይታችኋል ኤ እና ቢ አንድ ላይ ቢቀመጡ ያገኘነው ዲፈረንት አሬንጅመንት ስንት ነው የሆነው? 12 ነው የሆነው። ሶ ሲ እና ዲም ሁለት የተለያዩ ስለሆኑ ምንም የተለየ ነገር አይኖርም። 12 የተለያየ አሬንጅመንት እናገኛለን። ሌላ አምስቱንም እንዳለ አሬንጅ ብናደርጋቸው ያ ማለት ኤ ቢ ሲ ዲ ኢ ኤን ስንት ነው? 5 ነው። ሶ ቶታል አሬንጅመንቱ ስንት ይሆናል? ለዚህ 5 - 1 ፋክቶሪያል ይሆናል ቶታል አሬንጅመንቱ ማለት ነው። ስለዚህ ከዚህ ላይ 4 ፋክቶሪያል እናገኛለን። 4 ሲባዛ በ3 ሲባዛ በ2 ይሄ ስንት ይሆናል? 24 ይሆናል ማለት ነው። ሶ አሁን ተመልከቱ እንግዲህ ሲ ኤንድ ዲ ሲት ቱጌዘር ልበለው ይሄንን ሲደመር ሲ ኤንድ ዲ ኔቨር ልበለው እዚህ ጋር ኔቨር ሲት ቱጌዘር ይሄ ድምር ምን ይሰጠናል? 24 ነው የሚሰጠን ማለት ነው። ቶታሉን ነው የሚሰጠን። ቶታል ይሰጠናል። ስለዚህ እዚህ ጋር ሲት ላርክ ኦኬ። አሁን ተመልከቱ እንግዲህ ሲት ቱጌዘር ስንት ነው ያገኘነው? 12ን አግኝተናል ኦልሬዲ ማለት ነው። ስለዚህ 12 ሲደመር ይሄንን እንዳለ ምን ልበለው? ኤ ልበለው እኩል ይሆናል 24። ከሁለቱም ላይ 12ን ቀንስ፣ ከዚህም 12 ሶ እዩ ይሄ በዚህ ይጠፋል። ኤ ይቀራል። ኤ እኩል ይሆናል 24 ሲቀነስ 12 ይሆናል ማለት ነው 12። ስለዚህ ኔቨር ሲት ቱጌዘር የተለያየ አሬንጅመንት ይኖረናል። እሱም 12 ይሆናል ማለት ነው። ኤክሰርሳይዝ 8.7 ካልኩሌት ሰርኩላር ፐርሚቴሽን ኦፍ 4 persons ሲቲንግ አራውንድ ኤ ራውንድ ቴብል። እንግዲህ ተመልከቱ ኤን ስንት ነው? 4 ነው። ሰርኩላር አሬንጅመንት ወይም ሰርኩላር ፐርሚቴሽን ስንሰራ ደግሞ ኤን -1 ፋክቶሪያል እንደሆነ እናውቃለን። 4 እንተካ 4 ሲቀነስ 1 ፋክቶሪያል ከ4 1 ቀንሱ 3 ነው የሚሆነው 3 ፋክቶሪያል። ይሄ ማለት ደግሞ 3 ሲባዛ በ2 ማለት ነው which is 6 የተለያየ አሬንጅመንት ይኖረናል። ሁለተኛ ጥያቄ in how many ways can 4 couples be seated at a round table if the men and women want to sit alternately? እንግዲህ ተመልከቱ 4 couples ማለት 4 ሜንስ እና 4 ውሜንስ ይኖራሉ ማለት ነው። ሶ
አሁን ምንድነው የተፈለገው ማለት ነው? አጠገብ ላጠገብ ወንድና ወንድ ሴትና ሴት አጠገብ ላጠገብ እንዲሆን አልተፈለገም ማለት ነው። አልተርኔትሊ ነው እንዲቀመጡ የተፈለገው። አሁን ተመልከቱ እንግዲህ አንዱን ፊክስ ማድረግ አለብን። ምን እናድርግ? ራውንድ ቴብል ስለሆነ ማለት ነው። ለምሳሌ መጀመሪያ ላይ አንድ ሴት እናስቀምጥ። እዚህ ጋር ውመን ማለት ነው። እዚህ ጋር ውመን ብዬ ላስቀምጥ። ይሄን ፊክስ አደረግኩ ማለት ነው። ከዛ እንዲህ ሰርክል እንስራ። ቀጥሎ ያለችዋን W1 W2 W3 ይሄኛው W4 ይሆናል ማለት ነው። አሁን አራቱን ሴቶች አስቀመጥን ማለት ነው። እንግዲህ ይሄ ሰርኩላር አሬንጅመንት ስለሆነ ይሄኛው ፊክስድ ነው። እነዚህ ሶስቱን አሬንጅ ለማድረግ 3 ፋክቶሪያል ዌይ አለን። 3 ፋክቶሪያል ዌይ ማለት ነው። እንደገና አራት ወንዶች አሉ ተመልከቱ። የነሱ ቦታ የሚሆነው የት ነው? እዚህ መሃል ላይ ማለት ነው። እዚህ ይሆናል ማለት ነው። M1 M2 M3 M4 ሆነ ማለት ነው። አሁን አያችሁ ያለው የቦታ ብዛትና የወንዶቹ ብዛት ምን ሆነ? እኩል ሆነ ማለት ነው። ስለዚህ M1 እዚህ ሊሆን ይችላል፣ M2 እዚህ፣ M3 M4 ኦር M1 እዚህ ሊመጣ ይችላል። ስለዚህ አራት የተለያየ አሬንጅመንት አራት የተለያየ ቦታ አለ ማለት ነው። ይሄ ደግሞ በምን ያህል መልኩ አሬንጅ ይደረጋል? በአራት ፋክቶሪያል ዌይ ማለት ነው። በአራት ፋክቶሪያል ዌይ 3 ፋክቶሪያል 3 ሲባዛ በ2 ማለት ነው። ሲባዛ 4 ፋክቶሪያል 4 ሲባዛ በ3 ሲባዛ በ2 ሲባዛ በ2 ይሄን በዚያ ብዙ 6 ይሆናል። ሲባዛ ይሄን በዚያ ብዙ 6 በ4 24 ይሆናል። ይሄንን ስናባዛው 144 የተለያየ አሬንጅመንት ማግኘት እንችላለን ማለት ነው። ሶስተኛ ጥያቄ in how many ways 8 boys and 3 girls can sit around a circular table so that no 2 girls sit together ሴቶቹ አጠገብ ላጠገብ እንዲሆኑ አልተፈለገም ማለት ነው። አሁን እዚህ ጋር ተመልከቱ 8 ወንዶች አሉ። የነሱን ቦታ መጀመሪያ ፊክስ እናርግ። ቢ ልበልና ይሄኛውን ፊክስ ላርግ። ከዚህ በኋላ ምን ላርግ ማለት ነው? የተቀሩትን ሰባቶቹን ፊክስ እናርግ በዚህ ዙሪያ ማለት ነው። እንደዚህ ሰርክል ስራ። እዚህ ጋር እንምጣ እንግዲህ B1 B2 B3 B4 B5 B6 እዚህ ጋር B7 ይኖረናል። ይሄኛውን B8 ልበለው ማለት ነው። አሁን እንግዲህ እዩ ይሄንን አንዴ ፊክስ ስላደረግን እነዚህ የቀሩትን ከB1 እስከ B7 ያሉትን በምን ያህል መልኩ አሬንጅ ማድረግ እንችላለን? በ7 ፋክቶሪያል ዌይ ማለት ነው። 8 ሲቀነስ አንድ አደረግን ማለት ነው። ከዚህ በኋላ እዩ ስንት ሴቶች ናቸው ያሉን? 3 ሴቶች ናቸው ያሉን። ያለን ቦታስ እዩ እዚህ ጋር ቢቀመጡ ችግር የለውም። ለምን? በሁለት ወንዶች መካከል ነው። እዚህም በተመሳሳይ እዚህ ጋርም እንደዛው እዚህም እንደዛው እዚህም እዚህ ጋርም ቢቀመጡ ችግር የለውም። ያለን ቦታ ብዛት 1 2 3 4 5 6 7 8 ቦታ አለን። እዚህ ፐርሙቴሽን ነው ፒ ልበል። እዚህ ጋር 8 ቦታ አለን። የምንፈልገው ግን ስንት ነው ማለት ነው? 3 አት ኤ ታይም ነው። ለምን? 3 ገርልስ ብቻ ስላሉን ማለት ነው። ስለዚህ ከዚህ በኋላ ይሄን መስራት ይሆናል ማለት ነው። 7 ፋክቶሪያል ታይምስ 8 ፋክቶሪያል ኦቨር የሁለቱ ልዩነት ስንት ይሆናል? 8 ሲቀነስ 3 5 ነው። ስለዚህ እዚህ ጋር 5 ፋክቶሪያል እንላለን። ይሄ እኩል ይሆናል 8 ፋክቶሪያል ይቀመጥ ባለበት 7 ፋክቶሪያል ማለት 7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ማለት ነው። ኦቨር 5 ፋክቶሪያል ከስራለን። ይሄንን በዚህ አጥፉ። ከዚህ በኋላ 7 ሲባዛ በ6 42 ነው። 42 ሲባዛ በ8 ፋክቶሪያል ይሄን አባዙ። ካልኩሌተር ተጠቀሙና 1,693,440 የተለያየ አሬንጅመንት ይኖረናል ማለት ነው።